የሚረዳኝ ሰው እፈልጋለሁ ምናምን እሷ ራሷ አለች እና ብታወሯት ደስ ይለኛል ማለት ነው። ለእኔ አይደለም። ምን ችግር አለ? ካለች ታውራ ገብታ። እሺ እሺ ቆይ ግቢ ልበላት ከይቅርታ ጋር። ግቢ እስከምትያት ሌላኛው ይቀጥል። ተራ ቁጥር ሰላም 3 ለእናንተ ሀና። ይሁን። እንደምን ዋላችሁ? እግዚአብሔር ይመስገን። አንቺ ነሽ? አሁን እኔ እንዳቆን እሺ ጥያቄ ኤርፎንሽን ንቀይና እሺ መቀጠል ትችያለሽ። ጥያቄ በጣም ያመኛል፣ ራሴን በጣም ያመኛል። እንደዚህ ግሩፕ ከገባሁ በኋላ ደግሞ እንደውም በቃ ሊያሳብደኝ ሁሉ ይሞክራል እና ያስለቅሰኛል ቀን በቀን በቃ ሰበብ እየፈለገ እና በቃ ምንም ወደ ሀገር ለመግባት አልቻልኩም። ብዙ ችግር ይፈራረቃሉ በእኔ ላይ ማለት ነው። ጸሎት አልጸልይም። አረቦቹም ጭራሽ ከኔ ጋር በቃ ይያያዛሉ። ጸሎት መጸለይ ቀርቶ በቃ የምቆምበት ሰዓት እራሱ የለኝም እና በቃ ደክሞኛል። ብዙ ጊዜ ደግሞ እንዴት እስቲ ማለት ራሴን ያመኛል፣ ያጨናንቀኛል። በቃ እጨናነቃለሁ። በቃ ማለስቡን ሀሳብ ነው የሚያሳስበኝ። የሆነ በቃ አላብል ከአቅሜ በላይ በቃ የሆነ ተስፋ ሁሉ እቆርጣለሁ። በቃ ለምን አለምዬ ተስፋ እንዴት ትቆርጫለሽ? ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። የሰው ልጅ ግን ተስፋ አለው ግን ተስፋ ይቆርጣል። ለምን? እዚህ ጋር ጥያቄ የምጠይቅሽ ነገር መንፈሳዊ ህይወትሽን እንዴት ማስቀጠል አልቻልሽም? አሁን ለምሳሌ ቅድም መጸለይ አልቻልኩም ብለሽኛል። መጸለይ ያልቻልሽበት ምክንያት ከምን አንጻር ነው? ሁሌም ስራ እገባለሁ። የምገባባቸው ሰዎች በቃ በእኔ ላይ ይነሳሉ። ሴትዮዋ በጣም ነው በቃ ከአይኗ እንድሰወር ራሱ አትፈልግም። እንኳን ቁሚ እንድጸልይና ማለት ነው። በቃ ትከታተለኛለች፣ ትጮህብኛለች፣ ትጠራኛለች። ምንም ስራ ሳይኖር ሁሉ ትጠራኛለች። እና በቃ ከዛ አንጻር ሁሉም ቦታ ብቀይረን ሁሉም ቦታ እንደዚህ ሲሆን በጣም እናደዳለሁ። በቃ እናደዳለሁ። ምንም በማያናድድ ነገር በቃ እናደዳለሁ። እንድቆጣ እንድበሳጭ ምናምን ነው በቃ እንደዚህ ነው የሚሰማኝና የሆነ ደግሞ ተስፋ እንድቆርጥ ያደርገኛል። ጸልያለሁ እላለሁ፣ በቃ አልችልም። ልጸልይ ስል የሆነ ነገር ይፈጠራል። ልጸልይ ስል ወይ ይጠሩኛል ወይ በቃ ተቆጥተው እንደዚህ በቃ ግርግር ይፈጠራል እና በህይወቴ በቃ የሆነ ተስፋ እየቆረጥኩኝ ነው። እሺ መልካም አለምዬ፣ በዚህ ጉዳይስ እንዴት ነው? ለምሳሌ አሁን እንዲህ አይነት ነገር ፈተና ባንቺ አልተጀመረም ማለቴ ዲያብሎስ እንዳትጸልዩበት በተለይ አረብ ሀገር ያላችሁ እህቶቼ እንዳትጸልዩ ከሚዋጋበት አንዱ መሳሪያው ምንድነው? አረቦቹ ናቸው። አረቦች ላይ ያድርና አረቦችን አነሳስቶባችሁ እንዳትጸልዩ በስራ ቢዚ ያደርጋችኋል፣ ይከታተላችኋል። አንዳንዴም አይን ያወጣ ፈተና ሊያመጣባችሁ ይችላል። ሃይማኖታችሁን ቀይሮ እስከ ማለትም ሊደርሱ ይችላሉ። ግን እንዲህ አይነት ፈተና ሲመጣ አንቺ ምን አይነት እርምጃ ወስደሽ ታውቂያለሽ? ለምሳሌ አረቦቹ ላይ አድሮ አረቦቹ የሚከታተልሽ ከሆነ ምን አይነት እርምጃ ወስደሻል እንዲህ አይነት ችግሩን ለማቅለል? ይህንን ችግር ለማስቀረት በቃ ቆሜ እየሰራሁ አለቅሳለሁ። ለመድኃኒዓለም እነግራለሁ፣ ለድንግል ማርያም እነግራለሁ። እስቲ ቆይ አንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈት አንተ የቤተሰብ የዛር መናፍስ መተት አይነ ጥላ መተት አይነ ጥላ የቤተሰብ የዛር መናፍስ አንተ እሺ እህት አለምዬ ይሰማል? ይሰማኛል። መቅደላዊት አቤት። እየሰማሽ ነው አይደል? አዎ እየሰማሁ ነው። መልካም። የመጀመሪያው ስራ ራስን ማረጋጋት ይቀድማል። ራስሽን አረጋጊ።
የመጀመሪያው ስራ እሱ ነው፣ ራስን ማረጋጋት። ሁለተኛ ደግሞ የሚቀጥለው ስራ ምንድነው? ያ ጭንቀትሽን ሁሉ በመድኃኒዓለም ላይ መጣል ነው። ያለብሽን ችግር ሁሉ በመድኃኒዓለም ላይ መጣል ነው። መጽሐፍ ቅዱስ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባልና ተብሎ ተጽፏልና። አሁን ለምሳሌ በአረቦች ላይ ያደረ የሚዋጋሽ የሚፈታተንሽ ከሆነ ምን ታደርጊያለሽ መሰለሽ? ርዕስ ትሰጭና ጌታዬ መድኃኒዓለም በአረቦቹ ላይ ያደረ የሚዋጋኝን ክፉ መንፈስ እንዳልጸልይ እንዳልሰግድ የሚዋጋኝን ክፉ መንፈስ ለአንተ ከዛሬ ጀምሮ አሳልፌ ሰጥቻለሁ። እመብርሃን እናቴ ለአንቺ አሳልፌ ሰጥቼሻለሁ። ይህ መንፈስ በአረቦቹ ላይ ያደረ እንዳልጸልይ እንዳልሰግድ እንዳይከላከለኝ እንዳይዋጋኝ አሳልፌ ሰጥቻለሁ ብለሽ ለመድኃኒዓለም አሳልፎ መስጠት። እንደ አንድ ክርስቲያን ይሄንን እርምጃ ነው መውሰድ ያለብሽ። ሁለተኛ ደግሞ ባገኘሽው አጋጣሚ መስገድ። ለምሳሌ እንበልና ቀን ቀን እንዳትሰግጂ እንዳትጸልይ የሚያደርጉሽ ከሆነ ማታ መቼም የምተኝበትን የረፍት ጊዜ ሰጥሻል አይደል? ከዛ የተወሰነች ሰዓት ትቀንሽና ትሰግጃለሽ። መስገድ ስግደት ላይ ታተኩሪያለሽ። ለምሳሌ እንበልና የምተኝበት ሰዓት በቀን 5 ሰዓት ከሆነ አንዷን ሰዓት መስዋዕት ታደርጊና ለአንድ ሰዓት ሳታቋርጪ እየሰገድሽ ትጸልያለሽ። ከዛ ደግሞ የሆነ እንደዚህ መጽሐፍ ሳነብ ደግሞ የሆነ ድምጼን ይቀይርብኛል። የሆነ አንድ ጊዜ የወንድ ድምጽ ይሰማኛል፣ አንድ ጊዜ ደግሞ የሴት ድምጽ ያደርግብኛል እና አፍንጫዬን ይዘጋኛል እንዳልተነፍስ ማለት ነው። መጽሐፍ እንደዚህ ውዳሴ በማነብ ሰዓት ድምጽ መቀያየሩ ችግር የለም ታለምዬ። ቀይራ አልቀየረ እሱ የሚያመጣው ለውጥ የለም። ብቻ አንቺ ጸሎት ይጸለይ እንጂ መጸለይ ቻይ እንጂ ድምጽ ስለተለዋወጠ ጸሎትሽ ተቀባይነት የማይኖረው እንዳይመስልሽ። እሱ ግራ ለማጋባት የሚጠቀምበት ዘዴ ነው። እንደዛ ስላደረገም ጸሎቱ ከማድረጉ ወደ ኋላ አይልም። ማለቴ አያርግም አይባልም፣ ያርጋል። አንዱ ይሄ ነው። ሁለተኛ ደግሞ እንባ ተጠቀሚ። አሁን ታለቅሻለሽ አይደል? የምታለቅሽውን እንባ በመድኃኒዓለም ፊት አድርጊው። እንባዬን ተመልከት አምላኬ ወይ የማነባውን እንባ ስለ ስግደቴ ስለ ጸሎቴ ፈንታ መስዋዕት አድርገህ ተቀበልልኝ በይው። እንባ ብቻ መስዋዕት ሆኖ ያርጋል ማለት ነው። በዚህ መዋጋት ትችያለሽ። ምን የሚባል አባባል አለ መሰለሽ? የዓለም ፈተና ሲያንበረክክ ለጸሎት ተጠቀምበት። መንበርከክን የጉልበትን መንበርከክ ለጸሎት ተጠቀምበት የሚባል አባባል አለ። የአጋንንት ሴራና ተንኮል ወይም ፈተናው በዝቶብሽ ስታነቢ እንባሽን ደግሞ መስዋዕት አድርጎ እንዲቀበልሽ መጠየቅ ትችያለሽ አምላክሽን። ያኔ እንባው ዝም ብሎ ከንቱ ከመሆን ይልቅ መስዋዕቱን ያርጋል ማለት ነው። እንዲህ አይነት ዘዴዎችን ተጠቀሚ። ሌላው ደግሞ ልታውቂው አንድ የሚገባው ነገር አለ። እኛ ሰዎች የማንችለውን አንጠይቅም በፈጣሪ ፊት። የማንችለውን ስላላደረግን አንጠይቅም፣ የምንችለውን ስላላደረግን እንጂ። ባለሽ አቅም ሁሉ ተጠቅመሽ ለመጸለይ ለመስገድ ሞክሪ። ከዛ በተረፈ ግን ባለመጸለሽ ባለመስገድሽ ልታማሪም ተስፋ ልትቆርጭም አይገባም። ሌላው ደግሞ ህይወትን ሁሌ በብስጭት አታማሪ። ህይወትን ሁልጊዜ በብስጭት ብታማርት የሚጎዳ ራስህን ነው ይባላል። እውነት ነው። እና ታለምዬ ህይወትሽን በብስጭት አታማሪ። በተለይ ንዴት፣ ብስጭት፣ ቁጣ እነኚህ ነገሮች እኮ መናፍስትን በእኛ ላይ ከማሰልጠን ውጪ ምንም ጥቅም የላቸውም። ለኛ አይጠቅሙንም፣ ግን ለመናፍስቱ ጉልበት ይሰጣቸዋል። እነኚህ ነገሮችን ደግሞ አርቂ። እሺ፣ ደስ ይበልሽ። ሁልጊዜ በጌታ ደስ ይበላችሁ ተብሎ እኮ ተጽፏል። ሁልጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። አማራሪ ሳይሆን አመስግኝ። ጎደሎ እንኳን ህይወትሽ ጎደሎ እንኳን መስሎ ቢታይሽ አመስግኝ፣
ተመስገን አምላኬ በይው። ይሄ ነው በፈጣሪ ዘንድ ትልቅ ሞገስ የሚያሰጥሽ። ተረዳሽ አይደል እህቴ? ይሄ ነው ዋናው ትልቁ ነገር። ፈተና ያለብሽን ፈተና እኮ ያውቃል ፈጣሪ። ያለብሽን ፈተናና ጫና ምን አይነት አስቸጋሪ ህይወት እየመራሽ እንደሆነ ያውቃል። ስታመሰግኝ ደግሞ ሁሉም ነገር ይስተካከላል። እና ይሄ የማማረር ህይወትሽን በምስጋና ቀይሪው። ያኔ በጠላት ላይ ኃይል እያገኘሽ ትመጫለሽ። ግልጽ ነው አይደል? ይሄን አድርጊ። ሌላስ እስቲ የምትጠይቂው ጥያቄ አለ? አንድ ላይ ያይዘሽ። አይ ይሄው ነው በቃ። ብዙ ጊዜ ራሴን ያመኛል፣ ጨናንቀኛል። ራሴን ነው የሚያመኝ ብዙ ጊዜ እና ለዛ ነው። መልካም። በሚያምሽ ሰዓት ደግሞ ሊቀ መልአክ ቅዱስ ሩፋኤልን ጠሪው፣ የፈውስ መልአክ ነውና። መልኩንና ድርሳኑ እየጸለሽ ቅዱስ ሩፋኤል ሆይ አንተ የፈውስ መልአክ ከዚህ ከሕማም ፈውሰኝ። ድርሳንን መልክን ጸልዬ በምጠመቅበት በጸሎቷ በምጠመቅበት ሰዓት ናና ሰውነቴ እንዳሳት በሽታዬንም ከላይ ላይ አንሳልኝ እያልሽ ተማጸኙ፣ ያነሳልሻል። የፈውስ መልአክ እንደመሆኑ ማለት ነው። ይህን አድርጊ እሺ እህቴ። መብርሃንንም ተማጸኛት ሰኔ ጎልጎታዋን እየጸለሽ። መብርሃን ቅድስት ድንግል ማርያምም ሰኔ ጎልጎታዋን እየጸለይን ብንማጽናት መታ ትፈውሰናለች። ያንን አድርጊ። በተረፈ ግን በሐዘን ውስጥ ራሱ ሆነሽ ማመስገን እንደመጪ። ስንበሳጭ ምንም ጥቅም አናገኝም፣ ስናመሰግን ነው ጥቅም እናገኘው። እሺ ይሄን አድርጊ እህቴ። የልብ ጸሎትን ደግሞ ተጠቀሚበት። አሁንም ቀጥይ። ስራ እየሰራሽም ቢሆን በልብሽ መጸለይን አታቋርጪ። ልብሽ ምንጊዜም ከአምላክሽ ጋር እየተገናኘ ይሁን በጸሎት። ይሄን አድርጊ። ሌላው ደግሞ በጸሎትና እንዳትጸልይ እንዳሰግድሽ ቢፈታተንሽ እንኳን አንቺ በተለይ የበረከት ስራዎችን መስራት። የበረከት ስራዎች ማለት አሁን ለቤተ ክርስቲያን እጅ መንሻ መስጠት፣ ጧፍ፣ ስንዴ፣ ዘቢብ አለ አይደል? በእንደዚህ አይነት ነገሮችን መጋደድ ራሱ ትችያለሽ። አንዱ የተጋለው በር አጋንንት ሊዘጋብን ሲታገል፣ እኛ ደግሞ ሌላ በር መጠቀም። ስለ ጸሎት ፈንታ እግዚአብሔር አምላክ ያንን መባ አድርጎ መባችንን የጸሎት ዋጋ አድርጎ እንዲቀበልልን ማለት ነው። ግልጽ ነው አይደል? እህት ወንድሞች፣ ለሌሎቻችሁም ጭምር ነው የምናገረው። መናፍስት ምናልባት አሁን እህቴን እንዳሰግድ በህመም ቢፈታተናት እሷ በምትችለው መልኩ መዋጋት ትችላለች። ለምሳሌ የስግደቱን ፈንታ ወይ በምጽዋት ወይ በመባ ማድረግ ትችላለች እኮ፣ ወይ ጸሎቱን በማብዛት በስግደት ፈንታ፣ ወይ ደግሞ የእንባ መስዋዕት በማቅረብ። በእንደዚህ አይነት መንገዶች ጠላትንም መዋጋት እንችላለን፣ ለእግዚአብሔርም መስዋዕት ማቅረብ እንችላለን። እና ይሄንን እያደረግን መናፍስቶችን መዋጋት ስለምንችል በምትችው መንገድ ሁሉ ተዋጊ። በተረፈ ግን ራስሽን አረጋጊ አደራ እህቴ። አጋንንት የመጀመሪያው ስራ የውስጥ ሰላማችን ማደፍረስ ነው የሚፈልገው። ማዋከብ፣ ተስፋ ማስቆረጥ፣ በቃ ፈጣሪ አይሰማሽም ማለት፣ በቃ አንቺ ከዚህ በኋላ ተስፋ የለሽም እያለ ተስፋችን ለማጨለም ይታገላል። ግን እግዚአብሔር አምላክ የተናገረውን ቃል እንዳንረሳ፣ ስራን አውቃለሁ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ ይላል ዮሐንስ ራእይ ምዕራፍ 3 ቁጥር 5 እስከ 6 ላይ። ስራን አውቃለሁ ማለት እንግዲህ ያለብን ፈተና አውቃለሁ ማለት እኮ ነው። እንዲሁም ደግሞ ተጋድሎን አውቃለሁ፣ መጽናትን አውቃለሁ ማለቱ ነው። እንደዛም እየተቸገርክ እኔን አልካድከኝም ማለቱ ነው። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ ማለቱስ ምን ማለት ነው? እድል ሰጥቻለሁ፣ ህይወትን ከፍቻለሁ። አጋንንት እንደሚያወራክ አይደለም። እኔ በር ከፍቼልሃለሁ፣ ህይወትን አዘጋጅቼልሃለሁ ማለቱ እኮ ነው። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንምም ሊዘጋው አይችልም። ኃይል ምንም ታናሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ተብሎ ተጽፏል። ዮሐንስ ራእይ 3 5 እስከ 6
ስለዚህ ተስፋ አትቁረጪ፣ ራስሽን አረጋጊ። ደግሞ የመንፈሳዊነት ዓላማው ጌታን በመንግስተ ሰማይ ለማግኘት የስጋ ባርነትን ለማስወገድ ወደ ሕያዋንና ወደ ቅዱሳን ሀገር ለመድረስ ነው እና ይህን እያሰብሽ ወደፊት ትጊ እህቴ ለማለት ያክል ነው። በተረፈ በርቺ፣ አትጨናነቂ። እሺ እሱ እንደማለት ቃል ተሰማኝ። አሜን እህቴ። እሺ ተራ ቁጥር 1 ተዘጋጀሽ? ዮርዳኖስ ተዘጋጅቻለሁ። እሺ መቀጠል ትችላለሽ። እሺ ወንድሜ፣ አማርኛ ግን ብዙ ስለማልችል ያገዝከኝ። እኔ ጥያቄ በባለቤቴ ወገን ነው ማለት እጸልያለሁ። እዚህ መንፈስ ታስሮልኛል፣ ተሸኝቶ ነበር። ግን ፈተና የሆነብኝ ብዙ ጊዜ የሰላቢ መንፈስ ብዙ ጊዜ ታስሬያለሁ ይላል። ግን እስካሁን ስራው እየሰራ ነው፣ እስከዚህ ወር ማለት ነው። በዛ ላይ ትዳር ላይ የምገባ የጸብ የክርክር መንፈስ ገርግራ ለጥራ እያለ ነበር። ታስሯል፣ ተሸኘዋል። ግን እስካሁን ሰላም የለን። እዚህ ቤት ጭቅጭቅ ነው ያለ ነው። እንዴት ነው መንፈስ ከታሰረ ከተሸኘ ስራው አይቆርጥም እንዴ? መልካም ጥሩ ጥያቄ ነው የጠየቅሽው አለምዬ። አንደኛ የእድሳት መተት ካለ የሚታደስ ከሆነ ላይ በላይ የሚያድሱ ከሆነ አንድ ምክንያት የሚታደስ ከሆነ ያኛው ቢሸኝ ሌላ ይመጣል። ሌላ ተጨማሪ ያድሱ የለ ሰዎቹ እነሱ የላኩት መንፈስ መታሰሩን ያውቃሉ አይደለም? እነሱ በሚልኩት አሾክሻኪ መንፈስ በዚህ አማካኝነት እነሱ የላኩት መንፈስ እንደታሰረ ወይም እንደተሸኘ ሲረዱ ሄደው ለመንፈሱ ግብር ይገብሩና የሚከፈለውን ከፍለው ሌላ ተጨማሪ መንፈስ ይልካሉ። እንደዚህ ከሆነ ይቀጥላል ማለት ነው። ያ የተሸኘውን መንፈስ የሚያስቀጥል ሌላ መንፈስ ይላካል ማለት ነው። ባጭሩ የተሸኘው መንፈስ ስራ የሚያስቀጥል አንድ ይሄንን መረዳት አለብሽ። ሁለተኛ ደግሞ ባይላክ እንኳን ባይታደስ እንኳን ለምሳሌ ሌላ መናፍስት ተሸኘ እንበልና ሌላ ውስጥ ያልተጋለጡ ደግሞ ሌሎች መናፍስት ሊኖሩ ይችላሉ። እነኛ መናፍስቶች ደግሞ ውስጥ ካደፈጡ ያ የተሸኘውን ወይንም የታሰረው መናፍስት ታክተው ስራ ሊሰሩ ይችላሉ፣ ሊፈታተኑ ይችላሉ። ለምሳሌ እንበልና ብዙውን ጊዜ ጠቋር፣ አዳልሞቲ፣ ወሰንጋላ እነኚህ ሶስቱ መናፍስት አይለያዩም። ጠቋር ካለ አዳልሞቲና ወሰንጋላ ይኖራል። አዳልሞቲ ካለ ጠቋርና ወሰንጋላ ይኖራል። ወሰንጋላ ካለ ደግሞ ጠቋርና አዳልሞቲ ይኖራል። እንበልና ጠቋር ነው የታሰረው ተባለ። አዳልሞቲና ወሰንጋላ አልታሰሩም ከተባለ እነኚህ መናፍስቶች ተክተው የጠቋርን ስራ ይሰራሉ ማለት ነው። የዚህን ሰዓት እኛ የሚታሰበን እንዴ ጠቋር አልታሰረም እንዴ ብለን ነው አይደል? ግራ እንጋባለን ማለት ነው። ዋና አላማቸው የዚህ ሁሉ መናፍስት አላማቸው ምንድነው ከተባለ ተስፋ ማስቆረጥ ነው። መንፈሳዊነታችን ጥቅም እንደሌለው፣ መስገዳችን መጸለያችን ጥቅም እንደሌለው ሆኖ እንድናስበው ነው። አንዱ ይሄ ነው። ሁለተኛ ደግሞ ከመንፈሳዊ ህይወታችን ብርታት አንጻር ደግሞ መንፈስ ላይታሰር ይችላል። ከመንፈሳዊ ህይወት ብርታታችን አንጻር ማለቴ ለምሳሌ ጸሎት የምናቋርጥ ከሆነ ያ መንፈስ ወይም በአጭሩ በሌላ አነጋገር ስራ የመስራት እድሉን ያገኛል ማለት ነው። እኛ ምን ሰንፍ ከሆነ ወይ መንፈሳዊ ጌታ መድኃኒዓለም በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይል የለ ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 15 ላይ በራድ ወይም ትኩስ እንዳይደለ ስራን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆን ካፌ ልተፋ ነው እንዳለው ማለት ነው። መንፈሳዊ ህይወታችን ቋሚነት ከሌለው አንዱ በዚህ አጋንንቱ እድል ሊያገኙ ይችላሉ ማለት ነው ስራ የመስራት እና መንፈሳዊነታችን የመንፈሳዊ ህይወታችን አቋምም ይወስነዋል ነው። አንዱ ይሄ ነው። ሁለተኛ ደግሞ አሳልፈው መስጠት ባለን ነገር ላይ ማንሾም ከሆነ እግዚአብሔር አምላክን ያንን ነገር እንዲጠብቅልን ማንማጸን ከሆነ ለምሳሌ እንበልና የሰላቢ መተት ስራውን አላቆምም ካልሽ ለምሳሌ ይሄን የሰላቢ መተት ስራውን ለማስቆም ምን አይነት እርምጃ ወስደሻል? እሱም ይወስነዋል። ለምሳሌ መንፈሳዊ እርምጃ ስልሽ አሁን ለምሳሌ የሰላቢ መተት የሚያስቸግረን ከሆነ እየታደሰም ሊሆን ይችላል
ወይም ደግሞ ስራውን ሳያቆም ወይም ሳይጋለጥ ሊሆን ይችላል። በረከት አጥተን ሊሆን ይችላል። ስለዚህ በረከት የምናጣ ከሆነ ገንዘባችንን አሳልፈን መስጠት ይጠበቅብናል ማለት ነው አይደለም? ለፈጣሪና ለቅዱሳኖቹ። እንደዚህ አይነት እርምጃስ የወሰድሽበት ጊዜ አለ? አሁን ሲቀጠቅጥ ወይ እሺ የሆነ ሰው ባለፈው ወር የአቡነ አብራኔስ የሚባል ሀገራችን ኤርትራ ማለት ነው። አቡነ አብራኔስ ቤተክርስቲያን እሺ ለሱ ሰጥቼው ነበር። መንፈሱ በዛ ውይ ብሎ ታስሮ ነበር በዛን ቀን ማለት ነው። አቡነ እሺ አብራኔስ ቀን እህ ለምሳሌ ምን ይሄ ወር ታደርጊያለሽ ነው መሰለሽ? ተመልሰው የመጣብኝ። ጨርሻለሁ ስል አሁን ለምሳሌ ምን ታደርጊያለሽ መሰለሽ? አሁን ለአንድ ቅዱስ ገንዘብሽን አሳልፈሽ ልትሰጪ ነው እንበል፣ እሺ የሰላቢ መተት እንዳይሰለጥን። አሁን ለምሳሌ ለቅዱስ ሩፋኤል አሳልፈሽ ብትሰጪ፣ ቅዱስ ሩፋኤል ወይ ከዛሬ ጀምሮ ገንዘቤን አጋንንት እንዳይሰለጥንበት ለአንተ አሳልፌ ሰጥቻለሁ ትይዋለሽ። ግልጽ ነው አይደል? ለአንተ አሳልፌ ሰጥቻለሁ፣ በገንዘቤ ላይ ሾሜሃለሁ። ምንም አይነት የሰላቢ መንፈስ እንዳይሰለጥንብኝ ከዛሬ ጀምሮ ገንዘቤን በአንተ እጅ አሳልፌ ትቻለሁ። ያለኝን ነገር በሙሉ እንዳልሰለብ ለአንተ አሳልፌ ሰጥቻለሁ። ገንዘቤን ትጠብቅልኝ ዘንድም መልክን አደርሳለሁ ብለሽ ብጻት ብታደርጊ ወይም ቃል ብትገቢ አንቺ መልኩን ትጸልያለሽ። ሊቀ መላእክት ቅዱስ ሩፋኤል ደግሞ የአንቺን ገንዘብ ይጠብቃል ማለት ነው። ወይም ደግሞ በስምህ መባ አስገባለሁ ብለሽ ብጻት ታደርጊያለሽ። ለቤተ ክርስቲያን ዕጣን ሰጣለሁ ብለሽ ወይም ዕጣን ታስገቢና ወይም መባ ትሰጭና ጠብቅልኝ ያለሽ ትማጸኛለሽ ማለት ነው። ግን በባለቤቴ እኮ ነው አሁን ብዙ እየሰለበ ያለው ማለት በእኔ ተስተካክሎ አስራት በኩራቴ ሳስተካክል በእኔ ደህና ሆነዋል። ግን በባለቤቴ በቃ ጭር ምንም የለውም። ብዙ ነው የሚሰራው፣ በደንብ ነው የሚሰራው ስራው፣ ግን ምንም የለም። በቃ ባዶ እጁ ነው የሚቀረው። ፈርስት ዴይ የባለቤትሽ መንፈሳዊነት ይወስነዋል። የአንቺ ከተስተካከለ መልካም። አንቺ አሳልፈሽ ሰጥተሽ ነው የተስተካከለልሽ። እኔ ለቅዱስ ሩፋኤል በየቀኑ አንዳንዴ ይረሳሉ። ማታ ማታ የእሱ መልካ ደግማለሁ፣ ለእሱ ሰጭቸዋለሁ። አስራት በኩራትን አስተካክያለሁ። አሁን ግን እሱ ከሌለው እኔ ስለሚጸልወኝ ምን አልሽኝ? በቃ መስተካከል አልቻልኩም። መልካም። የኔ ተስተካክሏል። አስራት በኩራት ከስጀምር ለእኔ ተስተካክሏል። የእሱ ነው እምቢ ያለኝ። የእሱ ነው ያልተስተካከለ። አሁን እዚህ ጋር አንደኛ የእሱ መንፈሳዊነት ይወስነዋል። አንድ የእሱ መንፈሳዊነት ምን ይመስላል? ይጸልያል፣ ይሰግዳል፣ ልክ እንደ አንቺ ገንዘቡን አሳልፎ ይሰጣል። እሱማ እዛ ጭራሽ የለም። ምክንያቱም ባለፈም ነገር የሆነ በቅዱስ ሚካኤል መስቀል ስዕል እሱ ነው የቀደደው። 24 ሰዓት ሽማ ሳበራ ዕጣን ሳድርግ እሱ ነው የሚያጠፋው። በዚህ እንጣላለን። ስለዚህ እንደ ሙስሊም አይቀበለውም። እንደ ሙስሊም ነሽ ክርስቲያን ነሽ 24 ሰዓት የምትሰግድ ምናምን ነው የሚለው። የለም ጭራሽ እዚህ ጸሎት ላይ ስዕልም ይቀዳል ጭራሽ። ቅዱስ ሚካኤል ቀዶብኝ ነበር። አውቆ ነው የቀደደው ወይስ በትግል መሀል ላይ ነው? እኔ እንጃ። ማታ ነበረና ከዛ ተጣላ። ጸሎት ያደረኩት ነበር። እኔ ውጭ 24 ሰዓት እዚህ ነው የምታደርግ። በቃ ወጥቶ ነው ያወጣኝ። ምን ፈልገህ ነው ስለው በቃ ስነጋገር ይሄ አቁሚ፣ አልፈልግም፣ እኔ እዚህ ቤት መግባት አልቻልኩም፣ አቁሚ ብሎ በር ላይ ነበረ የቅዱስ ሚካኤል ስዕል። ከዛ ቀደደው። እኔ መንፈስ መስሎኝ ውሃ ስረጭበት የጸሎት ውሃ ምንም አላለም። በቃ ቆመ ነው እዛ ቀረ። አሃ። ስለዚህ እህት አለምዬ እሱ ሰልጥነውበታል ማለት እኮ ነው። መናፍስቶቹ ቤታቸው አድርገውታል ማለት ነው። ይሄ የሚያሳየው ጸሎት አይደግፍም እንዴ? ቆይ ታልብዬ ቆይ ልመልስ፣ ወደዛ ልመጣልሽ እኮ ነው። አንደኛ እዚህ ጋር ተመልከቺ፣ ቤታቸው አድርገውታል። ቤታቸው ያደረጉት ደግሞ እንዴት ነው? እሱ ቦታ ስለሰጣቸው ነው። አጋንንት ማንንም ያለ ነፃ ፈቃዱ አይፈትኑትም። በነገራችን ላይ ያለ ነፃ ፈቃዱ አይፈትኑትም ስልሽ ጌቶችን የሚፈጥሯቸው ባሮች ናቸው ብለዋል አንድ አባት። ጠላቶቻችንን የምናሰለጥነው ራሳችንን የምናሰለጥናቸው እንዴት? በምንሰጣቸው ክፍተት። ስለዚህ የእሱን ነፃ ፈቃድ ይጠቀሙና ይሰለጥኑበታል። ከዛ ከነሱ እጅ ለመውጣት ደግሞ ትግል ይገጥመዋል ማለት ነው።
ተረዳሽ አይደለ? አንድ መረዳት ያለብን ነገር ይሄ ነው። ስለዚህ የእሱን ነፃ ፈቃድ ተጠቅመው እሱ በገዛ ፈቃዱ አሰልጥኗቸዋል አሁን። ስለዚህ እሱን ነፃ ለማውጣት ትግል ያስፈልጋል። ዝም ብሎ አይደለም። ምን ያስፈልጋል አልኩሽ? ትግል ያስፈልጋል። ለምሳሌ አንቺ ራስሽ ብትጸልይለት በአንዴ አይስተካከልም። ያ ሰው በአንዴ የሚስተካከል ነገር አይደለም። ለዚህ ጥሩ ምሳሌ ልስጥሽ። ጥሩ ምሳሌ ላምጣልሽ። ሶሪያዊው አባ ማን ነበር የሚባለው? የማርያም እህት ማን ነበረ? ንገሩኝ እስቲ። የማርያም እህት መንፈሳዊ ፊልም ላላያችሁትም አባ አብርሃም ነው አይደል? አባ አብርሃም፣ በትክክል አባ አብርሃም ዘሶሪያ ይባላል። እሱ የአንድ ሀገር ዜጎች ወደ ክርስትና ሊያመጧቸው ፈልገው ነበረ፣ ግን አልመለስም አሉ ሰዎቹ። ለምን? አጋንንት እነሱ ላይ እጅግ ስለሰለጠኑባቸው፣ ነፃ ፈቃዳቸውን ተጠቅመው ሲያመልኳቸው ስለነበሩ። ምንም ቢመክሯቸው ቢጸለይላቸው እምቢ አሉ። በቃ ሰዎቹ አልመለስም አሉ። እየተጸለይላቸው እኮ ነው። ጳጳሱም ይጸልይላቸዋል፣ የዛ ሀገር ጳጳስም ህዝበ ክርስቲያኑም ይጸልዩላቸዋል፣ ግን አልመለስም አሉ ሰዎቹ። ግራ ገባቸው። እንዴት አድርገን እንመልሳቸዋሉ? ከዛ ምንም ለምንድን ነው አሁን ፈጣሪ ጸሎትን አልቀበልም ብሎ ነው? አልቀበልም ብሎ ነው አይደለም። ግን እነሱን መናፍስቶች ይዘዋቸዋል አይደል? ስለዚህ ለነሱ ዋጋ መክፈል ግድ ይላል ማለት ነው። ለነኛ ሰዎች ልባቸውን የተቆጣጠረው መንፈስ ለማስወጣት መስዋዕትነት መክፈል ግድ ይላል። በቃ የግድ መስዋዕትነት ይጠይቃል። ስለዚህ ይሄንን መስዋዕትነት ከፍለው እነሱን ከአጋንንት ስርዓት የሚያወጣቸው ሰው መፈለግ ተጀመረ። ሲፈለግ አባ አብርሃምን አዩት። አባታችን አብርሃም አንተን እንግዲህ ይሄን ህዝብ ነፃ የምታውጣው ሲሉት፣ አረ እኔ አልችልም፣ እኔ ደካማ ነኝ፣ እናንተ ያልቻላችሁትን እኔ ኃጢአተኛው እንዴት አድርጌ ነው ማውጣቸው አለ። የለም አባ አብርሃም እንዳንተ ከፈጣሪ ጸጋ የተቀበለ የለም እና አንተ ነህ ብለው ጭክ አሉት። በግድ ቅስና ሾሙት፣ ዲቁና ቅስና። ከዛ በኋላ ሾሙትና ቤተክርስቲያን ሰርተውለት ሂድና አስተምራችሁ ተባለ። ማስተማር ሲጀምር እንኳን ሊመለሱለት ይቅርና እየደበደቡ በህይወትና በሞት መካከል አድርገው ነው የሚለቁት። ግን እንደዛም እየደበደቡት ወደ ኋላ አይልም ያ ሰው አብርሃም። አሁንም እየደበደቡት ይጸልይልና ይማጸናቸዋል፣ እባካችሁ ተመለሱ እያለ። እንዲህ እየታገለ ስንት ዓመት ቆየ መሰለሽ? እየደበደቡት እሱም እየጸለየ 7 ዓመት ሙሉ። ስንት ዓመት? 7 ዓመት ሙሉ ነው የተጋደለላቸው። በሰባተኛ ዓመት እግዚአብሔር ትዕግስቱን አየ። የማንን? የአብርሃምን፣ የአባ አብርሃምን። መንፈሳዊ ፊልም አለው በነገራችን ላይ ተመልከቱትማ። በጣም የምወደው መንፈሳዊ ፊልም አባ አብርሃም ዘሶሪያ ብላችሁ ዩቲዩብ ላይ ሰርች አድርጉ። ስንክሳር ላይም ተጽፏል ታሪኩ። እና 7 ዓመት ተጋደለ። በሰባተኛ ዓመት እግዚአብሔር ትዕግስቱን አየና ስለ አባ አብርሃም ተጋድሎ ብሎ ሰዎቹ ላይ ያደፈጠው መንፈስ የለም ከልባቸው ላይ ነቅሎ አወጣ። የዋሆች ሆኑና አባ አብርሃም በቃ እኛ በክርስቶስ አምነናል፣ ከዛሬ ጀምሮ አድርጉ የምትለን ሁሉ እናደርጋለን አሉ። ወዲያው አጠመቃቸው። ቤተክርስቲያን ሰርቶላቸው አቅርቧቸው እነሱም በእግዚአብሔር ስቷቸው ወጣ። አይሽ አይደለም? አሁን በምንድን ነው? ትዕግስት ያስፈልጋል፣ ተጋድሎ ያስፈልጋል ማለት ነው ለሰዎቹ። በዚህ አማካይነት መልሷቸዋል። አሁንም ልጨምርልሽ፣ ገብረ መንፈስ ቅዱስ ጻድቁ አባታችን ጌታ መድኃኒዓለምን እባክህ ማርልኝ። እነኛ ሰዎች ሰራዊቱ በሙሉ ማለት ነው በአንድ ሲያልቁ 400 ምናምን ሺህ ህዝብ እንዳለ አልመለስም ሲሉ ጌታ መድኃኒዓለም መብረቅ አውረደና አጠፋቸው። እንዳለ አጠፋውልህ የኔና ያንተን ጠላቶች አላቸው መድኃኒዓለም። ኦ ጌታ ወይ እንድታጠፋ አይደለም እኔ የምፈልገው፣ እኔ መጥፋታቸውን አልሻም እንድትምርልኝ እንጂ ሲል ተሰወራቸው።
15 ዓመት ነው ተዘግዝቀው ይጸለዩላቸው ለነኛ ህዝብ በሙሉ ድንጋይ ጎርሰው ተዘግዝቀው ሲጸልዩ ደግሞ ሰይጣን እየመጣ ገመዱን ይቆርጥ ነበር። በስተመጨረሻ መልሷቸው በ15ኛ ዓመት ወዳጄ ገብረ መንፈስ ቅዱስ ብሎ ጌታ ጠራቸው። አቤት አለውኝ ሲላቸው ናውጣ ሲላቸው መንፈሳዊ ክንፍ ተሰጥቷቸው ወጡ። ከዛ በኋላ ምሬልሃለሁ ስለአንተ ተጋድሎ ብዬ ብሎ ማረላቸው። ከማርክልኝስ ከሞት አንሳልኝ አሉ። ተነሳለ አንስ ሂድና አማትብባቸው አሉ። አማተበባቸው ተነሱ። ይሄ ሁሉ ምነግርሽ ትጋት ያስፈልጋል። ተጋድሎ ዋጋ ሳይከፍሉ ዋጋ አይገኝም። እዚህ ጋር ምን ያውን የተረዳሁት የአንቺን ባለቤትሽን ወይም የትዳር አጋርሽን የተመለከትኩት እስከ መቅደስ ስዕል እስከ መቅደስ ድረስ ያደረሰው ምንድነው ከተባለ ሰልጥነውበታል ማለት ነው። መናፍስት አሰልጥኗቸዋል። ስለዚህ ዋጋ እየከፈልሽ ነው። አሁን የትዕግስት ዋጋ እየከፈልሽ ነው። በአንድ አይደለም እኮ የሚመለሰው። ዋጋ ከፍለሽ ያንቺን ትዕግስት አይቶ ነው መድኃኒዓለም የባልሽን ልብ የሚለውጠው። ሳታማሪ እንዴ ገጠመኝ እኮ የሚሰማ ሰው እንዲህ አይነት ጥያቄ እንዲህ አይነት ነገር ሲፈጠር አይደንቀውም። ብዙ በባላቸው እየተደበደቡ መጨረሻ ላይ የመለሱ ሚስቶች የሉም? እህት ወንድሞች ገጠመኝ ላይ ሰምታችሁ ከሆነ እስቲ ንገሩኝ። እየተደበደቡ ባሏ ሰክሮ እየመጣ በመጥረጊያ ሁሉ እየደበደባት ታስታውሱ እንደሆነ ገጠመኝ ላይ ምታኝ እያለችው እንዲህ እያለች እንደውም በጣም ጀግና ሴት እኔ በጣም ተገርመኛለች። ምታኝ ትለዋለች እና ደግሞ ልክ እሱ ሲመታት ወደ ስላሴ ትዞርና አጋዕዝተ ዓለም ስላሴ ባሌ የሚመታኝን ዱላ መቁጠሪያ አድርጉልኝና መናፍስቱን ቀጥቅጡልኝ ትላለች። እኔ በጣም ይሄ እኮ የሚገርም እምነት እኮ ነው። እንዲህ አይነት እምነት ያለ ሰው በእውነት ይደንቃል እጅግ። የባሌ መቁጠሪያ ባሌ የሚደበድበኝን ድብደባ ለኔ መቁጠሪያ አድርጉልኝ። እሱ እኮ ወዶ አይደለም። በእርግጥ ባሏ ተይዞ እኮ ነው። ከደበደባት በኋላ ጠዋት ተነስቶ ይቅርታ አድርግልኝ ይላል። አይኖቹ በእንባ ተሞልተው ይቅርታ አድርግልኝ ሚስቴ፣ እኔ አላወቅኩኝም እኮ ምንም የሚያውቀው ነገር የለም። እንደደበደባት ሁሉ አያስታውስም። እሷ ግን ፊቷ ተሞነጫጭሮ ነው የምትገኘው። ጠዋት ስትነሳ ከእንቅልፏ ፊቷ ሁሉ በልዞ ምንድነው የሆንሽው ይላታል። ምንም አያውቅም እኮ ባሏ። ምንድነው የሆንሽው እንደዚህ የሆንሽ የተደበደብሽ ይላል። እሱ እንደደበደባ ስትነግረው አንገቷን አቅፎ እየሳመ አንገቷ ስር እየሳማት ያለቅሳል። እንዳትተወው ባሏ ነው፣ ደግሞም ይወዳታል፣ እሷም ትወደዋለች። አብራ እንዳትቀመጥ ቁም ስቃዋን እያሳያት ነው፣ እየደበደባት ነው። ምን ታርግስ? እናንተ ብትሆኑ ምንድን ነው የምታደርጉት? አትፈቱም? አትፈቱም? እህት ወንድሞች እስቲ ንገሩኝ። አረ እኔ እንደዚህ እየተደበደብኩኝማ እኔ አልኖርም ነው የምትሉት። ደግሞ አላወኩም ይላል እንዴ እርሙን እየተወጣብኝ ነው የምትሉት። ያለ የሌላ ኃይሉን የበላ ያልበላ ኃይሉን ተጠቅሞ እየነረተኝ እየደበደበኝ ደግሞ ምንም አላቅም ሲል አፍርም እንዴ ትንሽ? እንደዛ ነው የምንለው። ቤተሰቦቿ ወገን ዘመዶቿ ራሱ ፍቺው እስኪሏት ድረስ ፍቺው እንዲህ እየደበደበሽ እስኪሏት ድረስ። እሱ ግን ወዶ አይደለም ተይዞ ነው። ደግሞ እኮ እንደሚያደርገው እኮ ያኔ እሷን የሚወዳት ልጅ እኮ ነው እንደሚያደርገው፣ መተት እየላከ ማለት ነው። እሷን የሚወዳት ልጅ እሷን ማግባት ፈልጎ ማግባት ያቃተው ልጅ የለም ደብድቧት መሯት እንድትፈታው እኮ ስለፈለገ እኮ ነው በእጅ ዛወር መስተፋቅር የሚልከው መተት የሚልከው። ባሏ ላይ ይልክና ባሏ እንዲደበድባት ያደርጋል ሰክሮ መጥቶ። አጋዕዝተ ዓለም ስላሴ ይሄን መንፈስ የያዙላት የልጅቷን ጽናት አይተው ነው፣ የሚስትየዋን ጽናት አይተው ደብድበኝ ትለዋለች፣ ይደበድባታል እየመጣ። ከዛ አንድ ቀን መጥረጊያ ይዞ መጣ፣ መታት። ሲመታት
ወደ ኋላ ተፈንግሎ ወደቀ። ከዛ መናዘዝ ጀመረ፣ መንፈሱ ተጋልጦ ማለት ነው። አያችሁ አይደል? ይሄ ትዕግስት እኮ ነው። የሚስትየዋ የትዕግስቷ ፍሬ ነው መንፈሱ እንዲያዝ ያደረገው። መጨረሻ ላይ እሱም ጎበዝ መንፈሳዊ እንደሆነ ነው የሰማሁት። እና ወንድሞች፣ ስለዚህ እህቴ አሁን አንቺ ልክ እንደዛ ነው እየተፈተንሽ ያለሽው ማለት ነው። እየተፈተንሽ ነው። የትዕግስትን ፍሬ ነው እያጣጣምሽ ያለሽው። ይሄ ትዕግስትሽ ባልሽን መታገዝሽ ደግሞ አንደኛ ትዕግስቱ በራሱ ሰማያዊ ዋጋ ያሰጥሻል። በኋላ ልክ እንደ ተጋድሎ ነው የሚቆጠረው። በአት ዘግተው እንደሚሰግዱ እንደሚጸልዩ አይነት የለም፣ እንደዛ በሰማይ መዝገብ ይጻፋል። ራሱን የቻለ ተጋድሎ ስለሆነ ማለት ነው። ሰማያዊ ዋጋም ጭምር ያሰጣል። ሁለተኛ ደግሞ ባልሽንም እንድታደኙ ምክንያት ይሆናል። ሁለት ዋጋ አለው ማለት ነው። እና አሁን ለምንድን ነው ታዲያ ያልተስተካከለው? እሱ ላይ ከሰለጠኑበት አንጻር፣ መናፍስቱ ከሰለጠኑበት አንጻር ዋጋ ያስከፍላል ማለት ነው። ከአንቺ የሚጠበቀው ምንድን ነው ታዲያ? አብዝቶ መማፀን፣ እግዚአብሔር ጸሎትሽን እስኪቀበልሽ ድረስ፣ ጸሎትሽን ተቀብሎ ባልሽን እስኪለውጠው፣ ያለውንም ችግር እስኪቀርፍልሽ ድረስ መማፀን። ልክ ቅዱስ ዮሐንስ አፈወርቅ እንደተናገረው፣ ቅዱስ ዮሐንስ አፈወርቅ ምን አለ? በአርምሞና በመንፈስ እርጋታ ውስጥ ናችሁን አለ። አዎ ከሆነ እግዚአብሔር በሕይወታችሁ ውስጥ ያለውን ጸጥታ ይበልጥ ቋሚ ያደርግላችሁ ዘንድ ለምኑት። በመከራዎችና በችግሮች ከፍተኛ ጥቃት ትታወካላችሁን? እግዚአብሔር በሕይወታችሁ ውስጥ ያለው ማዕበል ጸጥ ያደርግላችሁ ዘንድ ለምኑት። ጸሎታችሁ ተሰምቷልን? እግዚአብሔርን አመስግኑት። አልተደመጣችሁምን? እስክትደመጡ ድረስ በጸሎታችሁ በጽናት ቆዩ ብሎ ቅዱስ ዮሐንስ አፈወርቅ እንደተናገረው ማለት ነው። እስከምንደመጥ ድረስ ከኛ የሚጠበቀው ማንኳኳት። ለተላስቆጠ ሲል ነው እግዚአብሔር አምላክ ጸሎትን ለጊዜው የሚያዘገየ የጸሎታችንን ምላሽ ተላስቆጠ ሲል ይባላል። ይሄ እንደውም ጌታ መድኃኒዓለም አንድ ምሳሌ መስሎ ሁሉ ሲያስረዳ ነበር ጸሎትን መላልሶ መጸለይ እንደሚገባ። አንድ ክፉ መኮንን ነበረ ይላል ሉቃስ ወንጌል አንብባችሁ ከሆነ አንድ ክፉ መኮንን ነበረ። እናም አንዲት ባልቴት ነበረች። እየመጣች ጌታዬ ፍረድልኝ ትለዋለች። ፍረድልኝ እንጂ ተበድያለሁ። አንተን ጌታ ነው የሾመህ እንድትፈርድ፣ ለተበዳዮች እንድትፈርድ፣ በተበዳዮች ላይ እንድትፈርድ ጌታ ነው የሾመህ፣ ፍረድልኝ ያለች ትዘበዝበዋለች ጠዋትና ማታ እየመጣች። ያ መኮንን ግን እግዚአብሔርንም አይፈራ ሰዎችንም አያፍር። ከዛ ዝብዘባው ሲበዛበት መኮንኑ ምን አለ መሰላችሁ? ወይ ጉድ! እኔ እግዚአብሔርን ባልፈራ ሰዎችንም ባላፍር እቺ ሴትዮ እየመጣች ከምትዘበዝበኝ ምን አለ ፈሪጄላት ብገላገላት አለ። አሁን እኮ እግዚአብሔርን ፈርቶ ሰዎችን አፍሮ እኮ አይደለም ለመፍረድ የተነሳው፣ ከሴትዮዋ ዝብዘባ ለመገላገል ብሎ። ከዛ በኋላ ፈረደላት፣ ተገላገለ። ከዛ ጌታ መድኃኒዓለም ይሄንን ምሳሌ አነሳና ያ አማጺ መኮንን ምን እንዳለ ሰማችሁ? እግዚአብሔርን ባልፈራ ሰዎችን ባላፍር እንዳትዘበዝበኝ ልፍረድላት አለ። ያ መኮንን የሴትዮዋን ዝብዘባ ፈርቶ ከፈረደ እናንተማ ሰማያዊ አባታችሁ እንዴት ነው ጸሎታችሁ ማይቀበለው? ከእናንተ ልጁ እንጀራ ቢለምን ድንጋይ ይሰጠዋልን? እንቁላል ቢለምነው ጊንጥ ይሰጠዋልን? እንግዲያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። በጸሎት እንድትጸኑለት ፈልጎ እንጂ ጸሎታችሁን ቢያዘገይ የማይሰማ ይመስላችኋልን? ማለት እኮ ነው። መንፈሳዊ ትጋት እንድትለማመዱ ብሎ እንጂ አንድም ያንን ለማግኘት በምታደርጉት ተጋድሎ ሰማያዊ መዝገብ ላይ ተጋድሏችሁ እንዲጻፍላችሁ ፈልጉ እንጂ ማለት እኮ ነው። እውነት ነው ወንድሞች። የጸሎታችን ምላሽ ከዘገየ እግዚአብሔር ተጋድሏችን ወዶታል ማለት ነው። ወዶት እየተመዘገበ ነው ማለት ነው። ያንን ለመጠየቅ በሚል ሰበብ በምናደርገው ትግል
ዋጋችን ከፍ እያለ ነው ማለት ነው። በሰማይ ያለው የህይወት መዝገብ ላይ እሱ ነው የሚበልጠው። ለጊዜያዊ ችግር ብለን የምናደርገው ተጋድሎ ሰማያዊ ዋጋ ሊያሰጠን ኖሯል ማለት ነው። እየገባችሁ ነው አይደል? ግን ምለው ነገር ግልጽ ነው። ወንድማችን እየተጻፈ ነው የህይወት መዝገብ ላይ። አሁንም ጥሩ ምሳሌ ልስጣችሁ እስቲ ላምጣላችሁ። ተአምረ ማርያም ላይ ካነበብኩት ታሪክ አንድ ልጅ ነበረ። ጓደኞቹ በእውቀት እየበለጡት ነው። እሱ የደሃ ልጅ ነው። ሌሎቹ ግን የሀብታም ልጅ ስለሆኑ ገንዘባቸውን ከፍሎ እየተማሩ ነው። ለደሃ ማን ሰጠው ውሃ እንደተባለው ይሄንን ደሃ ማን ያስበው? የዚህን ሰዓት መምህርየው እንግዲህ ከዛሬ በኋላ ካልከፈልከኝ እኔ አላስተምርም አለው። ደሃን ሰው ወንድሞቹ ሁሉ ይጠሉታል እንደተባለው ይልቁንም ወዳጆቹ ከእርሱ ይርቃሉ እንደተባለው ማለት መጽሐፈ ምሳሌ ምዕራፍ 19 ቁጥር 7 ማንም ከሌለ ማንም ዞር ብሎ አይመለከትም። ማንም አያቀርብም። ቤተሰብ እንኳን አይፈልግም ከሌለ። እስካለ ድረስ ግን ሁሉም አጃቢ ብዙ ነው። እረዳሃለሁ የሚለው ብዙ ነው። ወገን ዘመድ ብዙ ነው። ብዙ ሰዎች ለጋሱን ያቆላምጡታል። ስጦታ ለሚሰጥም ሁሉ ወዳጅ ነው እንደተባለው እንግዲህ ይሄ ልጅ ድሃ በመሆኑ ያጣ የነጣ በመሆኑ የሚያስተምረው አጣ። ግራ ገባው። ግን እኮ ጭንቅላት አለው፣ በጣም ይይዛል። ትንሽ ከተማረ በደንብ ነው የሚይዘው። በልጧቸዋል ጓደኞቹን ሁሉ በጭንቅላቱ በእውቀት። ግን ድሃ በመሆኑ በቃ ጓደኞቹ ሊበልጡት ሆነ። ግራ ተጋባ። ወይኔ አለ፣ በቃ ድሃ በመሆኑ የሚያስተምረኝ ይጥፋ አለ። እንግዲህስ ምን አደርጋለሁ? ወደ እናቴ ወደ ወለላይቱ ቅድስት ድንግል ማርያም ወደ ጭንቅ አማላጇ እጮሃለሁ እንጂ ምን አደርጋለሁ አለ። ተነሳ። እሷ ይሄን ችግሬን ትፈታልኛለች ማለት ጀመረ። ከዛ በኋላ ጽኑ ጸሎት ያዘ፣ ሱባኤ ያዘ፣ ምግቡን ቀነሰ። በታናሽ ወፍ ልክ ነው የሚመገበው ይላል መጽሐፉ ተአምረ ማርያም ላይ። በትንሽዬ አሰር ነው የሚመገበው። ደግሞ አብዝቶ ይሰግዳል። ወዙ እንደ ጎርፍ ወዙ ከሰውነቱ ላይ እስኪወድ ድረስ የሚሰግድባትን ምድር እስኪያረሰርሳ ድረስ በደንብ ይሰግዳል። በስዕሏ ፊት፣ በመብራን ስዕል ፊት አርጋኑን አይቀረው፣ መልከ ማርያም አይቀረው። የእሷን ጸሎት ያበዛል፣ የእሷን ምላሽ ለማግኘት ብሎ እሷ የምትወደውን መልአክ መልኩን ያደርሳል። የቅዱስ ገብርኤልን የነ ቅዱስ ኡራኤልን መልክ ይጸልያል። የእውቀት መልአክ ቅዱስ ኡራኤል አይደል? የሱንም መልክ ይጸልያል። እነኚህ ጸሎት እያደረሰ እመብርሃንን ይማጸናታል። የሌለ ተጋድሎ ነው የሚያሳየው። ግን ፍላጎቱ አንድ ነው፣ እውቀት ለማግኘት ነው። የዚህን ሰዓት እመብርሃን ከብዙ ተጋድሎ በኋላ መጣች፣ የእውቀት ጽዋ ይዛ። ወዳጄ ተነስ መጥቼልሃለሁ አለችው። እመብርሃንን ሲያያት ዘለለ። ከደስታው ብዛት የተነሳ ተገለጠችለት፣ አያት። እመብርሃንን እንደማየት የሚያስደስት ምን አለ? እህት ወንድሞች፣ ሊቃነ መላእክትን አስከትላ ነው ደግሞ የመጣችው። የድካምን ዋጋ አይቼ መጣው አለች። የዚህ ሰዓት ደስ አለው፣ ዘለለ። ልክ እንደ እንቦሳ ዘለለ። ከዛ በኋላ ወዳጄ ዛሬ አንድ ነገር ልነግርህ ነው የመጣሁት አለችው። ይሄንን የእውቀት ጽዋ ጠጭኝ አላት። ወዳጄ እኔ አንድ ነገር ልነግርህ ነው የመጣሁት። እኔ የመጣሁት ይሄ ተጋድሎ በፈጣሪ ዘንድ እንደተወደደልህ ነው አለችው። ምን እንደተወደደልህ? ይሄ ተጋድሎ ተወዶልሃል፣ በሰማይ የህይወት መዝገብ እየተጻፈልን ያለው ልጄ ይሄን ተጋድሎን ወዶልሃል። ይሄን ተጋድሎን እስከ መጨረሻው ብትጸናበት በሰማይ ትልቅ ዋጋ አዘጋጅቶልሃል አለችው። ያንተ እጣ ክፍል እውቀት አይደለም አለችው። ተጋድሎ እንደሆነ ነው
የተነገረልህ አለችው። ከዛ ቅር አለው፣ ተሰማው። እመቤቴ እኔ እውቀት ነው ፈልገው፣ እኔ እውቀት አግኝቼ ያንቺ ምስጋና በምድር ላይ አብዝቼ መኖር ነው የምፈልገው ማለት ጀመረ። ወዳጄ እኔ የምስጋና መጽሐፍ አላጣውኝም። እኔ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ ዘጋስጫ ነው መሆን የምፈልገው አለ። እነሱ እጣ ክፍላቸው ስለሆነ ነው አለች። ተረጋግታ በተረጋጋ ንግግር ማስረዳት ጀመረች ቀስ እያለች። እነሱ እጣ ክፍላቸው ስለሆነ ነው። እኔ የሚያመሰግነኝ አላጣውም፣ በሰማይም በምድርም እመሰገናለሁ። ግን አንተ የተወደደልህ ይሄ ነው፣ እኔም የወደድኩልህ ልጄም የወደደልህ ይሄንን ነው። ስለዚህ አንተ ዝም ብለህ በተጋድሎ ቀጥል አለችው። አሁንም ቅር አለው። እሺ ግድ የለም ልጄ፣ እውቀቱን ልሰጥ እችላለሁ፣ ይኸው ጽዋውን ላጠጣ እችላለሁ፣ ግን እድል የለም ከኔ ጋር ስትለው ደነገጠ። በዚህ በተጋድሎ ከቀጠልክ ግን እኔ መጥቼ ራሴ ነኝ መወስድ አለችው። እንደዛ ከሆነማ ከአንቺ የሚለየኝ ከሆነማ ይሄ ጽዋ ለኔ ለምኔ ነው? እመቤቴ እንዳልሽኝ አደርጋለሁ አላትና የዚህን ሰዓት መብርሃን እቅፍ አድርጋ ጡቷን አጠባቸው። ይገርማኛል። ከፍቅሯ ጽናት የተነሳ እኮ ነው። አይገርምም? እቅፍ አድርጋ ጡቷን አውጥታ አጠባቸው። ፍቅሯን ገለጸችለት። ከዛ ስማው አይዞ ልጄ በርታ፣ ጠንክር፣ በእውነት በዚህ ከተጋድሎ ከቀጠልክ በሰማይ ትልቅ ዋጋ ይጠብቃል፣ እኔ ራሴ መጥቼ ወስዳለሁ፣ በርታ ልጅ ብላ ተሰናብታው ካሁን በኋላ የምመጣው ልወስድ ነው የምመጣው ብላ መገለጥን ልወስድ ነው ብላ አረገች በክብር። አሁን እዚህ ጋር አንድ ነገር አልተረዳችሁም ወንድሞች? አልተረዳችሁም? ብዙ ትምህርት አላገኛችሁም? አገኘን። ምንድን ነው ካላችሁ እኛ የምንጋድለውን ተጋድሎ እግዚአብሔር አምላክ ዋጋ ሊያሰጠን ሲፈልግ ለጊዜው ምላሻችን ያዘገየዋል። ተጋድሏችን ከተወደደበሱ ዘንድ ማለት ነው። ተጋድሏችን ከተወደደ ዋጋ የሚያሰጠን ከሆነ ምላሻችን እኮ ነፍጎን አይደለም፣ ግን ያንን ለማግኘት በምናደርገው ጥረትና ተጋድሎ ዋጋ እንድናገኝበት ስለሚፈልግ ነው። ልክ ቅድም የአቡነ ገብረ መንፈስ ቅዱስን ታሪክ እንደነገርኳችሁ ለአቡነ ገብረ መንፈስ ቅዱስ መማር ሳይፈልግ ቀርቶ ነው አይደለም። ግን እነኛን ሰዎች ለማስማር የሚያደርጉት ተጋድሎ በሱ ዘንድ የተወደደ ነው። ለሳቸውም ዋጋ ይጨምርላቸዋል። ስለዚህ ዝም አለ መድኃኒዓለም ለጊዜው እንዲጋደሉ ብሎ እኮ ነው። ተጋድሎ እንዲያበዙ እኮ ነው። ከዛ በኋላ ተጋድሏቸውን ሲፈጽሙ 15 ዓመት ሲፈጸም መጣ። አያችሁ አይደል? እኛ ታዲያ እዚህ ጋር ምንድነው ከኛ የሚጠበቀው? ማሰብ ብቻ፣ በተጋድሎ ላይ ተጋድሎ መጨመር። ቅዱሳን የሆነ ምላሽ ከዘገየ ተስፋ ወደ መቁረጥ ውስጥ አይደለም የሚገቡት፣ ያበዙታል። ተጋድሏቸውን ይጠነክራሉ። ጻድቅ ግን መንገዱን ያጠነክራል፣ እጁም ንጹህ የሆነ ሰው ኃይልን እየጨመረ ሄዳል ተብሎ እንደተጻፈው እየጨመሩ ነው የሚሄዱት። እየቀነሱ ሳይሆን እየጨመሩ። እንደውም ጥያቄያቸው ለተጋድሏቸው ምክንያት ነው የሚሆናቸው። ምክንያት እና እህቶቼ ወንድሞቼ፣ እኛም ማሰብ ያለብን ይሄንን ነው። እሺ፣ ስለዚህ እህቴ አንቺ ማድረግ ያለብሽ አንደኛ በባልሽ አማካኝነት በምታደርጊው እሱ ሲፈታተንሽ አንቺ ደግሞ እየታገሽ ትዕግስቱ ራሱ ዋጋ እንደሚያሰጥስ እያሰብሽ መጋደል ያለብሽ። በጸሎት ላይ ጸሎት ማብዛት፣ በትሩፋት ላይ ትሩፋት ማብዛት ነው ያለብሽ። ይሄን አድርጊ። እሺ እኔት አንድ ጥያቄ ጠይቀህ ይቻላል። አሁን መጀመሪያ የሆነ ትምህርት መንፈሳዊ ትምህርት ሰማለሁ። ያንተም ስንክሳርም ገድል ማንበብና መዳመጥ እወዳለሁ። ግን ይሄ ሁሉ የሰማሁት ምንም አይዝም፣ እረሳለሁ። አሁን የነገርከኝም አሁን አስታውሳለሁ፣ ግን ቆይቼ ባደርገው ስል እረሳለሁ። ምንድነው እንዳለኝ ጠቅላላ እኔ መንፈስ ምን እንዳለው አንዳንዴ እረሳለሁ። ጓደኛ ያለች በጸሎት ጊዜ እነሱ ነው የምንተጋገዘው። ዛሬ ጠዋት አሁን ተሰብስበው ነበር በአቡነ እጨጌ ዮሐንስ ታስሮልኛል። አየር ሆኖ የሚዋጋኝ መንፈስ ምናምን ነው
እሺ እዛ የጨነቀኝ። ሁለተኛው ደግሞ አሁን ቆኖኖ ላይ ነኝ፣ ንስሐ ገብቼ ቆኖኖ ላይ ነኝ። ስግደት ጭራሽ መስገድ አልቻልኩም። ከትላንት ወዲያ ነው የጀመርኩት። ጸሎት ቤት እንዴት ልግባ? በቃ ስግደቱ አቀፍ ሆኖ ነው የታየኝ። ትንሽ ስግደት ነው ግን በቃ መስገድ አልቻልኩም። የቤት ጸሎት ገበጣ በቃ መግባት አልቻልኩም። ወደ ትላንት ጭራሽ አልሰገድኩም። ቀን ሆኖ የቤት ስራ በዛብኝና የቤት ስራ ብቻ ስራ ለዋል እንደዚህ አልሆንኩም ነበር። አሁን እሱስ ምን ላድርግ? በቃ መስገድ አልቻልኩም። አለምዬ ሁለት ጥያቄ ነው የጠየቅሽው፣ መርሳትና መስገድ አለመቻል ነው። ለመርሳቱ እህት አለምዬ የአእምሮ መተት ካለ እሱ ያጠፋል። ከስር ከስር የአእምሮ መተት ካለ ጭንቅላት ላይ የተቀመጠ መንፈስ አለ ማለት ነው። አጋንንት ደግሞ ትልቁ ጥረታቸው ከቻሉ እንዳንማር ማድረግ ነው አላማቸው። ከቻሉ እንዳንማር፣ አሁን ለምሳሌ ኔትወርኳችሁን በማጥፋት እንዲያስጠላችሁ ትምህርት በማድረግ ቢዚ በማድረግ ማስረሳት፣ የተለያዩ ዘዴዎችን በማምጣት እንዳንማር ትግል ያደርጋሉ። ከተማርን ደግሞ ማጥፋት። ይሄ ደግሞ መጽሐፍ ቅዱስ ላይም ተጽፏል። የተማርነውን ትምህርት አጋንንት እየጠበቀ እንደሚያጠፋ እነሆ ዘሪ ሊዘራ ወጣ እያለ የተናገረው ቃል የጌታ ማቴዎስ ወንጌል ምዕራፍ 13 ላይ እሱም ሲዘራ አንዳንዱ በመንደር ዳር ወደቀ፣ ወፎችን መጥተው በሉት። ወፎች የተባሉት አጋንንት ናቸው። ዘር የተባለው ቃል እግዚአብሔር ነው። የሰማነውን ተግባራዊ እንዳናደርግ ከስር ከስር የሚያጠፉ መናፍስቶች አሉ። ይሄ እንዳይሆን ደግሞ አሳልፎ መናገር፣ በተለይ ለሊቀ መላክ ለቅዱስ ዑራኤል ስጫቸው። እሺ በአብ በወልድ በመንፈስ ቅዱስ ስም፣ አንተ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አእምሯ ላይ ተቀምጠ የምታጠፋው ማነህ? የሰማችሁ የምታጠፋ አቤት ማነህ? የምታጠፋው ተቀምጠ የምታጠፋው ማነህ? ሳጥናኤል አለኝ። ሳጥናኤል። ሌላስ? የአየር ጴጥሮስ፣ የአየር አጋንንት። እሺ የአየር ጴጥሮስ። ሌላስ? በእንቁላል እና በለሚን ተደግመን የገባን አይነት ለመውጣት ብለን ከትንሿ ያዝናት። በእንቁላልና በሎሚ። እሺ ሌላስ? ዛጎል አላውቀውም በአማርኛ። በዛጎል ተደግመን ነው የገባን። ይሄ ሁሉ አይምሯን ለመያዝ ነው። አይምሯን ለመያዝ ነው አይደለም፣ አይነት ለማውጣት ብለው ነው ቤተሰብ ያወጣችሁ እና ግን በዛ ገብተን ቁጭ። እሺ አይምሯን የምትይዙት እነማን ናቸው? እኔ አሁን የፈለግኩት የሰማችሁን እንዳትተገብር የምታጠፉት እነማን ናቸው? ዋናው ሳጥናኤል። እሺ ሰራዊትን ሰብስብና ውጣ ቶሎ። ትምህርት ጎበዝ ናት፣ ለሰው ትነግራለህ፣ ገድል ምናምን ሁሉ መዝሙርም ጎበዝ ናት። አሁን ምንም መዝሙር አታስታውስ፣ ገድል አታስታውስ። በቃ ባዶ። ሰብስቡ ሰራዊታችሁን ቶሎ ውጡ። ወይኔ ያስቴማ ሰብስቡ። በሰማዕቷ በቅድስት አርሴማ ስም ውጡ ቶሎ። አይምሯን ልቀቁ፣ ከማስተዋሏ ውጡ። ማስተዋሏን ልቀቁ ቶሎ፣ ሙሉ ለሙሉ ውጡ። እሺ በቃ እየወጣን አይደል? ከዛሬ ጀምሮ ተናገሩ። ከዛሬ ጀምሮ በሰማዕቷ በቅድስት አርሴማ ስም፣ በሰማዕቷ በቅድስት አርሴማ ስም አይምሯ ላይ ተቀምጠን ማስተዋሏን ላንነጥቅ፣ የሰማችውን ላናጠፋባት፣ ሰምራ ላይ ተቀምጠን እሺ መርሳት ምችግ እንዳንሆንባት፣ ማስተዋላ እንዳንጋርድ፣ እሺ የሰማችውን ላናጠፋባት፣ የሰማችሁ የተማረችውን እንዳናጠፋ በሰማዕቷ በቅድስት አርሴማ ስም ሙሉ ለሙሉ አይምሮ አለቀን። በሰማዕቷ በቅድስት አርሴማ ስም ሙሉ ለሙሉ አይምሮ አለቀን። ሙሉ ለሙሉ አእምሯ ከልጇ ወጥን እስከምንሸኝ ድረስ ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ሰማዕቷ ቅድስት አርሴማ ስራታችን ታዝናብን። ሰማዕቷ ቅድስት አርሴማ እስራታችን ተጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም።
ወይኔ ስንጠራ ቤት እናለ ምንም ስራ አልሰራ። ልብ መልሱ መልሱ። በስመ አብ ወመንፈስ ቅዱስ በስመ አብ። እሺ እህት አለምዬ ይሰማል አይደል? የሊቀ መልአክ የቅዱስ ዑራኤልን መልክ እየጸለሽ ቅዱስ ዑራኤል ሆይ ማስተዋሌ ላይ መናፍስት እንዳይቀመጡ፣ ጭንቅላቴ ላይ እንዳይቀመጡ፣ ማስተዋሌ እንዳይገርዱ እነኚህ መናፍስትን በሙሉ ለአንተ ከዛሬ ጀምሮ አሳልፌ ሰጥቻለሁ፣ አይምሮዬን ተቆጣጠር ብለሽ አሳልፎ መስጠት። እሺ ያንን ማድረግ ነው። ሌላ ደግሞ ስግደት እንዳታቋርጭ ፕሊስ እህቴ። የፈለገ ቢሆን ስግደት የምናቋርጥ ከሆነ በጣም አስቸጋሪ ነው። አጋንንት ዓላማቸውን በእኛ ላይ ለማሳካት የመንፈሳዊ ሕይወት ትጋታችንን ለማጥፋት ስንፍና ለማለማመድ የጸሎታችን ምላሽ እንዳናገኝ ጸሎታችን ስግደታችን ዋጋ ቢስ መስሎ እንዲታየን ለማድረግ ሲሉ መንፈሳዊ ሕይወታችን ያቀዘቅዛሉ፣ እንዳንሰግድ ይዋጋሉ። ይሄ ደግሞ መሳሪያ እንደማስቀመጥ ነው። የወታደር ባርነት የሚጀምረው ትጥቅ የፈታ መሳሪያውንም ያስረከበለት ነው። ለአንድ ክርስቲያንም ለአጋንንት ባሪያ እየሆነ መምጣቱ ግልጽ እየሆነ መምጣት የሚጀምረው ንስሐ እየገባ ስጋው ደሙ መቀበሉን በቋሚነት መጾም፣ መጸለይ፣ መስገዱን እያቋረጠ እየተወ መምጣት ሲጀምር ነው። እናም የኃጢአት ዓለም ባርነት የኃጢአት ዓለም በሆነው በኃጢአት ዓለም ውስጥ መኖር ሲጀምር ያኔ እየተሸነፈ ነው የሚመጣው። እና ፕሊስ እህቴ ስግደት እንዳታቋርጭ እሺ። ቢረፍድ እንኳን ዋጋ ከፍለሽ ለመስገድ ሞክሪ። አይደለም አሁን መስገድ ስጀምር እኮ ነው ባል የሚመጣና ከዛ ደንግጥ ይወጣለሁ። እህት አለምዬ ቆፍጠን በዚህ ጋር አንደኛ እሱ ገና አትስገጂ የሚል ከሆነ የሚከለክልሽ በመንፈሳዊነት የሚከለክልሽ ከሆነ አንቺ ቦታ መስጠት የለብሽም እሺ እንደዚህ አይነት ነገር ላይ። ምክንያቱም መንፈሳዊ ሕይወታችንን የትዳር አጋር እንኳን ቢሆን እንዲቃወመን ልንፈቅድላት አይገባም። ሲጀመር ትዳር ራሱ ያስፈለገው ዋና ትልቁ ዓላማ በመንፈሳዊ ሕይወታችን እንድንበረታ የሚያበረታን ነው አይደለ? ትልቁ ነገር የሚያበረታን እርስ በርስ እንድንደጋገፍ እንጂ አንዱ አንዱን እንዲከለክለው አይደለም። ስለዚህ በደንብ መስገድ አለብሽ። የትዳር አጋርሽ እንኳን ጫና ቢፈጥርብሽም እንኳን እሺ። ግልጽ ነው አይደል? መስገድ ላይ መጸለይ እዚህ ጋር በደንብ መበረታት መጠንከር ያስፈልጋል። እሱ በተፈታተነሽ ቁጥር ለመድኃኒዓለም መናገር አሳልፎ መስጠት በሱ ላይ ያደሩ እንዳልሰግድ እንዳልጸልይ በመንፈሳዊ ሕይወቴ እንዳልተጋ የሚዋጉኝ መናፍስት ለአንተ አሳልፌ ሰጥቻለሁ ተበቀልኝ ያልሽ አሳልፎ መስጠት። ከዚህ በተረፈ ግን እሱ ገና ስለገባ እንደዚህ ስላደረገ በመንፈሳዊ ሕይወትሽ እንዳትደራደሪ እሺ። ጌታ መድኃኒዓለም የተናገረውን ቃል አስቢ። ከኔ ይልቅ አባቱ ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ሚስቱን፣ ወንድ ልጁን፣ ሴት ልጁን የሚወድ ወይም ባሏን የምታስቀድም ለኔ ልትሆን ሊሆን አይገባም ብሏል አይደል? ይሄን ቃል አስቢ ምን ጊዜም። ስለዚህ ትዳር ነው የእግዚአብሔር አይደለም እንዴ? ነው ትዳር የእግዚአብሔር ነው። ነገር ግን ትዳር የእግዚአብሔር ቢሆንም በፈጣሪያችን እስካልመጣብን ድረስ ነው። ግልጽ ነው አይደል? ማንደራደርበት ትልቁ የመጨረሻ ቀይ መስመር ሃይማኖት ነው። እሺ ሃይማኖት ነው ማንደራደርበት እና በሃይማኖትሽ ወደ ኋላ እንዳትይ ጠንካራ ልትሆኝ ይገባል በዚህ ጉዳይ እሺ። እሺ ወንድም ካለ ሰማል ጸጉ ያብዛል። አሜን አሜን እቴ። እሺ ተራ ቁጥር 2 ነው 3 ነው አይደል? አዎ ተራ ቁጥር 3 ሐና ሚስጥረ ሥላሴ ሐና ሚስጥረ ሥላሴ። እሺ እቴ አዎ ይሰማል። እሺ ወንድሜ ጸጋውን ያብዛልህ፣ ለሁላችሁም ጸጋውን ያብዛላችሁ። እኔ ጥያቄ ያለኝ አሳጥረክ እንድትመልስልኝ የሆነ ጥያቄ ያለኝና ጭራሽ ስግደት ላይና አብዛኛው ስግደት ላይ ነው ፈተናው የሚመጣብኝና ጸሎት ላይ ጭራሽ በቃ የሆነ እየጸለይኩ ወይም እየሰገድኩ እያለ ቁሜ
ጆሮዬ እንትን ለማለት እፈልጋለሁ ለመኮርከር ማለት ነው። እኔ ጆሮዬ ቀኝ ጆሮዬ ያው መተት እየተላከብኝ እንደሆነ አውቃለሁ። እሱ ደግሞ መንፈሱ ሁሌም ስለሚያወራ ማለት ነው። ግራ ጆሮዬ ግን በቃ ድፍን ነው ያደረገኝ እና ግን ከልጅነት ጀምሮ ነው እንደዛ። ስንት ሆስፒታል ሄጃለሁ። ስጋዋ የተደፈነ ነው ያሏት ለእናቴ። በእርግጥ አንዳንዴ አንቺ እንዴት ነው አድርገሽ የምትሰሚው ስሉኝ ዋናው ልብ ነው እንጂ ጆሮ አይደለም ነው የምላቸው። ከልጅነት ጀምሬ እንደዛ እያልኩ ስመልሳቸው ነበር። ለማሻቀቅም ብዙ የሚሞክሩ ነበሩ ቤተሰቦቼ ሲል ግን ለማንም አልሰማም እግዚአብሔር ይመስገን። አሁን ግራ ጆሮዬ የሆነ አፉ እየከፈተ እንደ እባብ ተመስሎ ትናንሽ ነገር ነጭ ነገር እያወጣልኝ ነው አሁን የሚታወቀኝ ማለት ነው። ግን ለምን አይለቅም ማለት ጆሮዬ ትክክል ደፍኖ ነው ያለው። በእርግጥ አይሰማም ግን ለምን ልቀቅ ስለው ሌላ ስራው እየሰራ ጆሮዬ ግን ጭራሽ ሊከፍት አልቻለም። ሌላው ምልክት ሰጡኝ፣ የግራ ጆሮዬ ግን ጭራሽ ምልክት ሊሰጠኝ አልቻለም። እና ከምን አንጻር ነው ስጋ ሆስፒታል ራሱ ሄጄ እንዳልኩ በቃ ጸበል ከልጅነቴ ከ6 ዓመት ጀምሬ ጸበል ስመላለስ ነበር። ከልጅነቴ ጀምሮ እንቁላል ነገር ነው የሚወጣብኝ የነበረ ሁሌም። አሁን ግን በቃ ማሳከኩ አቁመሽ ስግደት አቁሚና በተለይ ስግደት ከበረታሁበት ጭራሽ አቁሚ ስግደቱና ጆሮሽ ላይ ያለ ጉዳ አውጪ ይለኛል፣ ያሳስበኛል። እና ከምን አንጻር ነው? ሁለተኛ ደግሞ በዙሪያ ያሉ ሰዎች በማያገባቸው ነገር ጥልቅ እያሉ በራሱ ንስሐ አባቴ አሁን ያለ ሳይሆን መጀመሪያ ያገኘኋቸው ንስሐ አባት በማያገባቸው በቃ እኔነቴ ማወቅ ይፈልጋሉ። ምን አገባቸው እንዳለ የሆነ ከባድ ነው። ሰው ክቡር ነው። ሰው ትክክል በነፃነት መመለስ አለብኝ። ግን የሚጠይቁኝ ጥያቄ የማይገባ ጥያቄ ነው። አሁን ምንድነው ካልከኝ አንቺ ድንግል ነሽ አይደለሽም የሚል ጥያቄ። ምን አገባችሁ ስላቸው ኧረ አይባልም ይሉኛል ሲያበዙ። አሁን በዚህ ጉዳይ ከሰው ምርጫ ያለው ለምንድነው ስለ ህይወት የምትፈተፍጭ? ምን አገባችሁ ስለ ህይወቴ ስል እስቲል ቅርብ ቤተሰቦቼ እናቴ ለራሱ እንጂ ምናምን ብላ ስትጠይቀኝ በቃ እየፈራሁ መጣሁ። ምን ነው ለኔ ስለኔ ማወቅ የሚፈልጉት ሰዎች ለምንድነው እኔና እነነቴ መድኃኒዓለም ያቀኛልና ለምንድነው ሰው የማይገባው እየገባ የምዘባርቀው? ይሄ ጥያቄ በጣም ሀሳብ ስለሆነብኝ ከይቅርታ ጋር። መልካም እሺ አለምዬ፣ ጆሮሽን በተመለከተ በእርግጥ የሚታደስ መንፈስ እንዳለ ሰምተሻል። ነገር ግን በዚህ ጉዳይ ላይ ወደ ፈጣሪ ከማቅረብ አንጻር ምን አይነት እርምጃ ወስደሻል? በዚህ ጉዳይ ላይ ይህን ነገር እንዲያስተካክልልሽ እግዚአብሔር አምላክ ሞክሬያለሁ። እግዚአብሔር ይመስገን። በቃ በየቀኑ የሚወጣልኝ ነገር አለ፣ ነጭ ነገር ማለት ነው። ጭራሽ እባብ ይሁን ምን ይሁን አላውቅም። አሁን በውስጥ ላክልኬውና እንደዛ አይነት እየወጣልኝ ነው ሳምንቱ ማለት ነው። ልኬልሃለሁ ከጎሮሮዬ ነው። በቃ ጆሮዬ ያሳክከኛል። ግን ስግደቱና መቁጠሪያው ላይ ሲሆን ለምንድን ነው የሚመጣብኝ? በቃ አቁሚና የጆሮሽ ነገር አስቢ የሚለኝ ለምንድን ነው ጥያቄ የሆነብኝ። እሱማ ፈተና ነው እሱ። ግን አሁን ቅድም እኔ ያልኩሽ ነገር ምንድነው ሞክሬያለሁ ማሳሰቡሽ መልካም ነው። እሺ አሳስበሻል። ነገር ግን ስታሳስቢ ወይም ደግሞ በዚህ ጉዳይ ላይ ሱባኤ ገብተሽ ከሆነ የተሰጠ ምላሽ የለም ከፈጣሪ? በእርግጥ በዚህ ጉዳይ አልገባሁም። ግን እንደዛ ሱባኤ ነገር ጆሮዬ ላይ ገብቼ የሆነ ታይም እሱ ትውት አደረገኝና ስለሌላ አደረገብኝ፣ ቀየረብኝ ሱባኤ። ስለዚህ አንደኛ ርዕስ ሰጥቶ ያንን ችግር ቀርፎ እንዲያነሳልሽ መማፀን ያስፈልጋል። ከአንቺ የሚጠበቀው ያንን ማድረግ ነው። እሱን አድርጊ እሺ። ይሄን በሽታ ከአንቺ ላይ ቀርፎ እንዲያነሳልሽ ማለት ነው። ይሄ በስግደት ሰዓት ደግሞ እንደዚህ አይነት ችግር መፍጠሩ ዞሮ እንዳኔ እናቴ ግን በልጅነቴ እንትን ብላኝ ተመስጦ ለማጥፋት ነው። እሺ እናቴ በልጅነቴ እንትን ብላኝ ነበር። ልጅ ሆነሽ የ6 ዓመት ልጅ ሆነሽ የሆነች ልጅ ሴትዬ ላይ ሄደን ቡና እየጠጣን አቤት የመጨረሻው እድልሽ ልጅሽ እኮ ፎቅ የሚሆኑ ቤቶች ነው የምትኖረው እድሏ ሲያምር ብላን፣ ግን አደራ እንዳትመቷት የሆነ በትግርኛ ነው የምችለው እና የሆነ እባቦች ነገራት ምናምን ብዙ አሏት ጆሮዋና አደራ እንዳትመቷት ትችልጅ ምናምን ስትለኝ ነበር ብላኛለች እናቴ። ጠይቂያት እንደዛ ጆሮዋ እንዳትመቷት። አዎ ልጅቷ እንዳትመቷት አደራ። ልጅቷ የሆነ እንደ እባብ ነገሮች አሏት ልጅቷ ጆሮዋ ላይና አደራ ልጅቷ እንዳትመቷት፣ ጠብቋት፣ ተከናከኗት እንጂ እንዳትመቷት ብላኛለች አለች። እንዴ ጠንቋይና ደፍተራና
አይ ወደፊት እድሏ ጥሩ ነው ያለችኝ ያለችኝ። እሺ በመድኃኒዓለም ስም አንተ በኃያሉ በመድኃኒዓለም ስም በሰማዕቷ በቅድስት አርሴማ ስም ጆሮዋ ላይ ተቀምጠህ የምትፈታተነው ማን ነው? ጆሮዋ ላይ ተቀምጠህ የምትፈታተነው ማን ነው? አዳልሞቴ አዳልሞቴ። ሌላስ? ሙጬ ዘሪጋ አዳልሞቴ፣ ሙጬ ዘሪጋ። ሌላስ? በቃ አውልያ ከረማለን። በቃ እሷ ግብር ለማድረግ ለመግደል አስደነታል ስላልቻለ ለደስተራ ሳልፈል እድሉ አይተን አሁን ለምንድን ነው ጆሮዋን ጠብቀህ የምታሰማው? ከጆሮዋ ምን አለ እንዴ? ስግደቱ እንድታቆም ያ በዛ እኮ ስግደቱ እኮ። ለምንድን ነው ጆሮዋን ላይ ትኩረት አድርገህ የምትፈታተናት? ግብር ስላጣሁኝ በቃ እሷ ምንም ልታሰራኝ አልቻለችም። ከልጅነቷ ጀምራ ጸበሉ ገዳሙ ምን ስለምትሮጥ የነበረችው የምን ግብር? ከጆሮ ደፍኛው እኮ አለው ጆሮዋ እኮ። ማን ነው የደፈነው ጆሮዋን? እኔ አዳልሞቴ እኮ አልኩ እኮ። ለምንድን ነው ጆሮዋ ላይ ትኩረት አድርገህ የምትፈታተናት? እኔ የማያሰብኩት ሁለቱ ጆሮዋ ድፍን አድርጌ እንድትደንቆር እንድትሆን ነው ይፈልግ የነበርኩት። ግን 27 አላት አይደል እንዳትሰድፈው እያለችኝ ነው። እና በቃ እሱ ስለሚገባ ደንቆሮ እንድትሆን አዎ ደንቆሮ እንድትሆን እንዳትሰማው። እሺ ሴትዮዋ ላይ አድረህ ጆሮዋን እንዳትመቷት ስታሰኛ የነበርከው ስለምንድን ነው? እኔ በግልባጡ እንዲሆንብኝ ነው። ምክንያቱም ሲመክሯት ማለት ነው ሰምታ እንዳልሰማች ዝም ነው የምትለው። ግን ስራዋ ስለምትሰራ ዝም ብላ ትዕግስት ስላላት ትዕግስቷን እንዲፈታተኗትና ተሳስተው እንዲመትቷት ነው። ተገላቢጦች ነው ያሰብኩት እኔ። ግን አይመቷትም። ተመታታቅ ጆሮዋን እንድትመታ ብለህ ነው ጆሮዋን እንዳትመቷት ስትል የነበረው? አዎ በተገላቢጦች አዎ ጆሮዋ ሲሏት እሷ አሁን አይኗ ሲመቷት አውቃት ጆሮዬ ትላለች ሰበብ ማለት ነው። አሁን ምን መቼ መታ ናት ጆሮዋ ያሉ ቤተሰቦች ደግሞ ከዛና ወደ ምን እንዳትመቱልኝ እንግዲህ ትላለች። እሺ በመድኃኒዓለም ስም ከጆሮ አውጣ ቶሎ። እሺ አሁን እኮ ልካለች። በቃ እያወጣሁ ነው። ሳምንቱ ጀምሬያለሁ። ሰራዊትን ሰብስብ ከጆሮ ላይ ቶሎ ሙሉ ለሙሉ ጣ። እሺ ላ እሺ ሰብስቤያለሁ። በቃ ሳምንቱን ልክ ያወጣለሁ። ሰራዊታችሁን ሰብስቡ ሙሉ ለሙሉ። ሰብስቤያለሁ በቃ። እሺ ሰረኝ። ምንድነው የምታወጣው? ይሄ ነጭ ነገር የምታወጣው ምንድነው? እንዴ መርዝ ነው። ያ ጆሮ ያስቀመጥኩት መርዝ ነው። አዎ ጆሮ ውስጥ ነው የሰራው ይሄንን መርዝ? አዎ እባብ እኮ አለን ዘንዶ ተጠቅለን እዛ ቁጭ ብለን የለ ከልጅነቷ ጀምረን በአረቦች እያደረግን ጎረቤት እያደረግን ስናስደግም በቃ ጎረቤት ብቻ እንዲመትቱባት እናደርግ ነበር። ግን እሷ በልጅነቷ ጀምራ ወደ ጸበል ወደ ገዳም ስለምትሄድ የነበረ ምን ስራ አልሳልን በእንቁላል እያደረግን ስናስወጣ ነበር። አሁን ግን ልጆቼ ናቸው እነዚህ የማወጣቸው። ይሄ ነጩ አዎ ትልቁም አለውኝ ገና አልወጣሁም። ይገርማል። ደግሞ ወንዳማን ልትነግርህ የፈለገችው እኔ ልንገርህ የቅዳሴ ስትሰማ ማለት ነው ልመልሳትና እሷ ትንገርህ። ወንድም አለም ደግሞ ማለት ነው የቅዳሴ ስሰማ ተኝቼ ከሆነ አልጋ ላይ ሆኜ እየሰማሁ ከሆነ ጆሮ ምንድነው ያለው እስከ አንድ ነገር ላስማት ብዬ ማለት ነው የቅዳሴ ስፒከሩ እንትን አድርጌ ከፍቼ ስሰማ አልጋው ማለት ነው ይዞራል። ወደ ላይ ከፍ ይላል፣ ወደ ታች ይወርዳል። ቤቱ ደግሞ ይዞራል። በቃ ዝም ብሎ ቤቱ በቃ ከላይ ወደ ታች ማለት ነው የሚፈርስ ነው የሚመስለኝ። ራሴ ለሴትዮዋ ለመዳሜ ራሱ ጠራታለሁ እየደነገጥኩኝ። በቃ ኩሊል ነው የሚለው። በቃ ቤቱ ራሴ ላይ የሚፈርስ ነው የሚመስለኝ በተለይ ቅዳሴ ስሰማ ማለት ነው። ተመስጦ ለማጥፋት ነው። ተመስጦ ለማጥፋት ነው አላማው። ግራ ለማጋባት፣ ትኩረትሽን ለመስረቅ ቅዳሴ ላይ እንዳታደርጊ። ሌላስ በምንድን ነው የሚፈታተንሽ? ሌላ ደግሞ በቃ ሁለተኛ የጠየቁት ጥያቄ በማይገባቸው ሰዎች ገብተው በቃ ህይወቴን ለማወቅ ይፈልጋሉ። ለምንድን ነው አላውቅም።
በቃ የማያገባቸው በቃ ለዚህ ጉዳይ በቃ ከሰው መራቅም ጀምሬያለሁ። በእርግጥ አልርቅም፣ ግን በሚረዳቸው ነገር ሳስረዳቸው በቃ የሆነ የማያገባቸው ነገር ንገርኝ ብለው ክርር ነው የሚሉኝ። አሁን ይሄ ሳምንት ጭራሽ በእናቴ ነው የመጣብኝ። ሰራዊታችን ሰብስበው ስለእኔነቴ ማወቅ ይፈልጋሉ። ከጆሮዋ ሙሉ ለሙሉ ለቀው ውጣ፣ ቶሎ በል በቃ ወጥቻለሁ። እሺ ለምንድን ነው በሰዎች ላይ ያደርክ የማይመለከታቸው እንዲጠይቋት የምታደርገው? አይገርምም? ይሄ እኔ ሴራ ነው፣ የድርታው ሴራ ነው። አይነግርህም? ዝም ብለህ ትሰረኝ፣ አያገባህም። አያሉ መድኃኒዓለም ይበቀል። ቶሎ በል፣ በመድኃኒዓለም ስም ታዛል። ለምን የምታስጠይቃት? የምታስጠይቀው ለምንድን ነው? እንዴ ልቧ ማግኘት ስላልቻልንም። ልቧን ማግኘት? አዎ እየሰለላችኋት ነው ማለት ነው። በሰው እያደርን ግን አትናገርም እኮ አንተ መድኃኒዓለም ድፍት ያደርጋትና ተወኝማ፣ ተቃጠልኩኝ። እየሰለላችኋት ነው ማለት ነው በሰው ላይ እያደራችሁ። አዎ እህት ወንድሞች አያችሁ አይደል? እዚህ ጋር እኛ የምንማረው ነገር ምንድን ነው? ጌታ ሆይ ማንነቴን ከአጋንንትና ከአጋንንት ሰዎች ሰውረኝ፣ አጋንንት ልቤን እንዳያነብ እጠርልኝ። ግልጽ ነው አይደል? ምን አድርግ? ሰምታችሁኛል አይደል? አጋንንት ልቤን እንዳያነባት እጠር፣ ሐሳቤን እቅዴን እንዳያውቅ። ብዙን ጊዜ እህት ወንድሞች የሆነ ነገር ታስቡና ያ ነገር ገና ከጅምሩ ከእንጭጩ ለማድረግ ስታስቡ ይበላሻል አይደል? አጋንንት ልብን ያነብና ለማድረግ ያሰብነውን አስቀድሞ ስለሚያ ከፊት እየቀደመ እንቅፋት ያስቀምጣል። ገና ሳስበው ነው ነገሮች የሚበለሻሹብኝ የምንል ብዙዎቻችን አለን። ጌታ ሆይ ልቤን ለአጋንንት እጠረው፣ ለአጋንንት ልቤን እጠራት ብለን ብንማጸን መልካም ነው። እንዲሁም ደግሞ ከአጋንንት ብቻ ሳይሆን ከአጋንንት አገልጋዮችም ጭምር ከደብተራዎች ማለት ነው። ምክንያቱም ደብተራዎችም ያነባሉ በሚልኩት መንፈስ አማካኝነት። ስለኛ ማንነት እኮ አሸውሻኪ መንፈስ ይልኩና ያጠኑናል በደንብ አድርገው። ወልዳማን ስንት ገቢ እንዳላት ስንት እንደበላ ደሞዝ እንደዛ ሳጣራ ነበር። ከዛ አልቻልኩም እና ቤት ሰራችና በቃ ብዙ ገቢ እንዳላት አወቅኩኝ። ቤተሰቦቿ በሙሉ ቤት ስትሰራ አሁን ጭንቅ ሲለኝ ድንግል ናት አይደለችም፣ ምንድነው የምታገባ ለማጠየቅ ብቻ ድንግል አይደለችም ነች ብቻ ነው የምፈልገው። እኔ እቺ ጥያቄ ነው የምፈልገው፣ ሌላ አልፈልግም። ሁሉ አይቼዋለሁ፣ በአይኔ አይቻለሁ። በልቧ ማንበብ ስላልቻልኩም በእጇ ሰርታ አሳየችን እኮ ሰርታ። እኛ እኮ አንቺ ስደት ስትሄጂ ዞማ ልትሆኚ ብለን ዞማ ልትሆን እኮ ነው ስደት ያስወጣናል። ግን እሷ ወደ ታክሲ ቀሪያገረችው። እሺ ቶሎ ጣ አዳልሞቲ ከጆሮዋ ልቀቅ፣ ጆሮዋ ሙሉ ለሙሉ ለቀውጣ። በሊቀ መልአክ በቅዱስ ገብርኤል ስም በኃያሉ በመድኃኒዓለም ስም በሰማዕቷ በቅድስት አርሴማ ስም አድርጌ ዞንዴ አወጣለሁ። እሺ ጀምሬያለሁ። እሺ ቶሎ ጣ። አይገርምም? ግን ወንድሞች ቅድም የለቀኩላችሁን አይታችኋል አይደል? የነጩን ነገር ይሰማችኋል አይደል? ይሰማችኋል? አይተነዋል። ከጆሮዋ ነው እንግዲህ የወጣው የትልቁ ነገር ነጩ። አስቡት፣ ጆሮ ላይ ተቀምጦ ማለት ነው። ለምንድን ነው ግን ጆሮ ላይ የሚቀመጠው መንፈስ? አጋንንት ጆሮ ላይ የሚቀመጥበት ትልቁ ምክንያት ለምንድን ነው ከተባለ፣ አንደኛ መግባባትን ለማሳጣት ነው። ከሰው ጋር ያለንን ማህበራዊ ግንኙነት ለማደፍረስ ያገለባብጠዋል። የምንሰማውን ቃል ገልብጦ ነው የሚያሰማን። ገልብጦ እንድንሰማ እያደረገ ማህበራዊ ግንኙነት ያደፈርሳል። አንድ ሁለተኛ ለነፍስ የሚጠቅሙ መንፈሳዊ ትምህርቶችን እንዳንሰማ ይከላከላል። ለነፍስ የሚጠቅሙ መንፈሳዊ ትምህርቶችን እንዳንሰማ ይከላከላል። ብንሰማስ እንዳናስተውል፣ ስለ ስራቸው ተንኮልና ክፋት በቂ ግንዛቤ እንዳይኖረን ያደርጋል። ምን ላይ ተቀምጦ? ጆሮ ላይ። ሌላስ መግባባትን አሳጥቶ የጮኝነት የትዳር ህይወታችን ያበላሻል። ብዙ ጊዜ ሰዎች ከሰዎች ጋር ማይግባቡበት ጆሮ ላይ ስለሚቀመጥ እኮ ነው መንፈስ። ሌላ ደግሞ በስራችን ላይ ስኬታማ እንዳንሆን ያደርገናል ማለት ነው። ምክንያቱም እርስ በርስ ካልተደማመጥን የሆነ ስራችን ያበላሸዋል ማለት ነው። ሌላስ ተስፋ አስቆርጦ በእግዚአብሔር ላይ እንድናማርር ያደርጋል። አጋንንት ግን ጆሮን ሲይዝ በሁለት መንገድ ነው። እሺ፣ አካላዊ ጉዳትና
መንፈሳዊ ጉዳት ያመጣል። አካላዊ ጉዳት የሚባለው ጆሮ ማደንቆር አሁን አካላዊ ጉዳት ነው። መንፈሳዊ ጉዳት ማለት ደግሞ ለነፍስ የሚጠቅሙ ነገሮችን መከልከል። ቅዳሴ ሲሰማ እኮ አንዳንዱ አለርጂክ ይሆንበታል። የቅዳሴው መጀመር ሳይሆን ማለቁ ነው የሚታየው። ስብከት ሲሰማ የቅዱሳን አባቶች ታሪክ ሲወራ ውሸት ተረት የሚመስለው ለምን ይመስላችኋል? ትውልዱ ጆሮ ለቃለ እግዚአብሔር ዘግቶ አንደበትን ለክርክር የሚከፍቱ መናፍስቶች እኮ አሉ። እነኚህ ናቸው ነገራችን ላይ ጆሮ ላይ የሚቀመጡ መናፍስቶች ቡዳ ዛር፣ ጠቋር፣ ዛር አዳልሞቲ እነኚህ ጆሮ ላይ ይቀመጣሉ። ዛር አዳልሞቲ የመናፍቅ መንፈስ። መናፍቃን አሁን አይሰሙም ቃለ እግዚአብሔር፣ ግን ማውራት ብቻ መለፍለፍ ብቻ። ጆሮ የላቸውም፣ አፍ አላቸው። መናፍቃን ለምን? አንድ ስታወሯቸው 100,000 ቃል ነው የሚደረድሩት ከአፋቸው። ለምን? አላ ጆሮ ላይ የተቀመጠ መንፈስ። ሌላስ መንፈስ ጆሮ ላይ ሲቀመጥ ምን ምልክቶችን ያሳያል? የጆሮ መደፈን፣ የጆሮ መቁሰል፣ የጆሮ መድማት፣ መግል መያዝ፣ ሰምተው እንዳልሰሙ ሆኖ ማለፍ፣ ሰምቶ እንዳልሰሙ። በተለይ ሁልጊዜ የሚረብሽ የሹክሹክታ ድምጽ መሰማት፣ ጭው የሚል ስሜት ይሰማናል። እነኚህ ምልክቶች መናፍስ ጆሮ ላይ ሲያደፍጡ የሚያሳዩ ምልክቶች ናቸው። ሌላ ሁከትና ረብሻ መስማት ያጓጓናል። ሳትጠራ የተጠራ ይመስላል። ሳትሰደብ የተሰደብክ ይመስላል። ሳትናቅ የተናቅ ይመስላል። ሰው ሳይሰድብ የተሰደብክ ይመስላል። የሰው ሚስጥር መስማት ያጓጓዋል። ፈዛዛ ያደርጋል። የእግዚአብሔርን ቃል መስማት ያንገሸግሻል። ለእግዚአብሔር ቃል ቦታ አትሰጥም። ስብከትና ምክር መስማት አትወድም። ብትሰማም አታስተውልም። ጆሮ ላይ ካደፈጠ መንፈስ እህታችን ላይ ብቻ ያለ እንዳይመስላችሁ። አሁን እህታችን ጋር አሁን ይሄ ነጩ ነገር ሲወጣ እሷ ጋር አሁን በግልጽ ነው እየተዋጋት ያለው። እኛ ጋር ደግሞ በስውር ነው። የሌለ መስሏችኋል? እኛ ላይ ጆሮአችን ጋር አለ እኮ አድፍጧል እኮ። ለምን ይመስላችኋል? የሆነ መንፈሳዊ ትምህርት ስንሰማ ሬት የሚለን የሚያስጠላን፣ ገና መንፈሳዊነት ሲጀምር ስለ መንፈሳዊ ሰው ሊያወራ ሲል የሚያንገሸግሸ ለምን ይመስላችኋል? አለ ጆሮ ላይ ሰበብ ፈልገን የምንጣለ ምን አልክ ገና ለገና ምን ተናገረኝ ብለን ጆሮአችን የምናኮበኩበው ለምን ይመስላችኋል? ስድብ ከሩቅ ነው የምንሰማው። በጎ ነገር ግን አጠገባችን ጋር እያለ አናስተውልም። ለምን? መጽሐፍ ቅዱስ ላይ ይሰሙኝ ዘንድ ለማን እናገራለሁ ይላል እግዚአብሔር አምላክ። ይሰሙኝ ዘንድ ለማን እናገራለሁ? ለማንስ አወራለሁ? እነሆ ጆሮአቸው ያልተገረዘች ናት። የእግዚአብሔር ቃል ለስድብ ሆኖባቸዋል። አያችሁ አይደል? ጆሮ ላይ ተቀምጦ የእግዚአብሔርን ቃል ለስድብ ያደርገዋል መንፈስ። ይሄ ነው ዓላማው ጆሮ ላይ የሚቀመጥበት ትልቁ ምክንያት። የእግዚአብሔርን ቃል ለስድብ መስሎ ይታየናል። ተግሳጽን እንደ ስድብ ነው የሚቆጥሩት መንፈስ ጆሮአቸው ላይ የተቀመጠ ሰዎች። ምክርና ተግሳጽን እንደ ስድብ፣ ሰደብከኝ እኮ ይላችኋል። ጠንከር ያለ ቃል ለዛ ሰው ስትነግሩት እንዴት ትሰድበኛለህ እንዴ ነው የሚላችሁ። የተሰደበ ያህል በመቁጠር አንተ እኔን ትሰድበኛ ልትሰብከኝ ነው የሚለው። ምክርና ተግሳጽን እንደ ስድብ ነው የሚቆጥሩት። በጠብና በክርክር ጊዜ መናገር እንጂ ማዳመጥ አይፈልጉም እነኚህ ሰዎች። መንፈስ ጆሮአቸው ላይ የተቀመጠ በጠብና በክርክር ጊዜ መናገር እንጂ ማዳመጥ አይፈልጉም። ሰዎች እንዲሰማቸው እንጂ ሰዎችን መስማት አይፈልጉም። የራሳቸውን ካወሩ በኋላ ተረኛውን ማዳመጥ ጊዜ ማጥፋት መስሎ ነው የሚሰማቸው። ያወሩና የራሳቸውን በቃ ልሄድ ነው ቸኩያለሁ ያጣድፏቸዋል። አይገልጽም። እንዴ ስማኝ እንጂ እኔ አዳመጥኩህ አይደለም እንዴ እስካሁን ድረስ? አረ ቸኩያለሁ። ሰበብ ፈልጎ ከእናንተ ይሸሻል። ያ ሰው አውርቶ የልቡን ተንፍሶ ማለት ነው። ከራሳቸው ሐሳብና ውሳኔ ውጪ የሌላን ሐሳብ መቀበል አይፈልጉም። የሌላን ሰው ሐሳብ መቀበል ሽንፈት መስሎ ነው የሚታያቸው። ሁልጊዜ እኔ ያልኩት ካልሆነ ነው የሚቀናቸው። እኔ ያልኩት ትክክል ነው፣ እኔ ያቦካሁት፣ እኔ የፈተፈትኩት መልካም ነው።
እነሱ የተናገሩትና የሰሩት ቅዱስ፣ እነሱ የተቹት እርኩስ። ሁልጊዜ ደግሞ ሰው እንዲመክራቸው አይፈልጉም። እንዲገሳቸውና እንዲወቅሳቸው ሳይሆን እንዲያመሰግኗቸው፣ እንዲያወድሷቸው ነው የሚፈልጉት። ውዳሴ ከንቱን መስማት ነው የሚወዱት። ይህ መናፍስት ጆሮ ላይ የሚቀመጡበት ዓላማ ይሄ ነው። በቃ አሁን እስካሁን ስነግራቸው የነበረው መናፍስት የሚቀመጡበትን ዓላማ ጭምር ነው። ለዚህ ነው ጆሮ ላይ የሚቀመጡት እና ከቻሉ ጆሮ መድፈን ነው ዓላማቸው፣ ማደንቆር። ካልሆነ ደግሞ ለክፉ ስራ ንቁ ያደርጋል፣ ለመንፈሳዊ ነገር ደግሞ ዘገምተኛ። መንፈሳዊ ትምህርት ሲመጣ እንቅልፍ ይመጣል፣ ጆሮ ይደፈናል። ምን አልክ እስቲ ድገምልኝ ነው የምትለው። ደጋግመ ካልሰማ አትረዳም። ሐሜት ሲሆን ደግሞ አቤት ለሐሜት ያሮጣል። ለሐሜት የሚሄድ ሚስጥሩን ይገልጣል እንደተባለው ሐሜት ሲመጣ ደግሞ ልቅም አድርገን የምታዳምጣት እያንዳንዷን የተወራችዋን ወሬ ማለት ነው። ይሄ መናፍስት ጆሮ ላይ ሲቀመጡ የሚያሳዩ ምልክት ይሄ ነው ዓላማቸው። ይሄም ጆሮ መደፈን፣ መድማት፣ መግል መያዝ፣ መደንቆር ይሄ የሚታይ አካላዊ ምልክት ነው። መናፍስት ጆሮ ላይ እንደተቀመጡ የሆነ ግልጽ ሲሆኑ የሚያሳዩት ምልክት ነው። ይሄንን ስላሳዩ ግን ጆሮ ላይ አልተቀመጡ መናፍስት ማለት ግን አይደለም። እና ይሄንን ልንገነዘብ ያስፈልጋል ማለት ነው። አንተ ሰራዊትን ሰብስብ፣ ከጆሮ ላይ ውጣ፣ ቶሎ እሺ ሙሉ ለሙሉ ውጣ። እሺ ሰራዊትን ሰብስብና ውጣ። አይ አዳልሞት እኮ ለኔ እንድትገብርልኝ ፈልጌ ነው፣ ግን የለም። እሺ በሰው ላይም እያደርክ የምትዋጋት ሰብስብ። እኔ ደፈራው ነኝ ሰላይ። እሺ ሁላችሁ ወደ ግንባር ውጡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ ወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በቸሩ መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ኪዳነ ምሕረት ስም፣ በቅዱስ ሚካኤል፣ ድንግል ማርያም ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም ከግራ ጆሮዋ ወጥተን ያዳነው ሁላችን ከራሳችን ልቅልቅል አድርገን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ከሷ ከቤተሰቦቿ ልቅልቅል ብለን ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እኔ ገርግራ አይነጥና እስከምንሸን ድረስ ምንም ስራ ላንሰራ ሰራዊት ላንሰበስብ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። ከዛሬ ጀምሮ ጆሮዋ ላይ ተቀምጠን አንፈታተናትም። ከዛሬ ጀምሮ በስግደት ላይ ይሁን በምንም ነገር ያስቀመጥንባትን ትኑን ሙሉ ለሙሉ እናወጣለን። ወይ እሺ፣ ያስቀመጥነው ዘንዶችንም ሁሉ ልቅም አድርገን በእንባባችን እናወጣለን። ደምረናል። ኃያሉ መድኃኔዓለም ይፍረድብን። ኃያሉ ቸሩ መድኃኔዓለም ይፍረድብን። በሰው ላይም እያደረን አናስጠይቃትም። የማይመለከትን ትንገረን ሰው በሰው ላይም እያደረን አንፈታተንም። ድሮ መቼ ተናገረችና ደንቆሮችን ማስረባ ኃያሉ መድኃኔዓለም ይበቀል። በሰው እያደረን አንፈታተናትም፣ አንጠይቅም። በማይገባን ጣልቃ አንገባም። ስንጠራም አቤት እንላለን። ምንም ስራ አንሰራም። ለምንድን ነው ልቧ ለሰው የማታካፍለው? መምከር ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሱ፣ አሁን መልሱ። ወይ ጉድ! በስመ አብ። እሺ እህት አለምዬ፣ ዞሮ አንቺ ጋር በግልጽ መጣ እንጂ የፈተና ሌሎች ጋር የለም ማለት አይደለም። እሺ ሁሉም ጋር አለ። ግን ልዩነቱ ምን መሰለሽ? አንድ ነገር ልትረዱ የምፈልገው ነገር አለ እህት ወንድሞች፣ ለእሷ ብቻ ሳይሆን ለሁላችሁ የምናገረው። መናፍስት ግልጽ የሆነ ውጊያ እስካላደረግንባቸው ድረስ በስውር ነው የሚፈታተኑት። ግልጽ ውጊያ እስካላደረግንባቸው ድረስ በስውር ስራቸውን ይሰራሉ፣ ጸጥ ብለው አድፍጠው። ልክ በምሳሌ ሲሆን ይሄ ነገር ጥሩ ነው። በምሳሌ ላስረዳችሁ።
አሸምቆ በስውር የሚዋጋ ጠላትና ጦር ሜዳ ላይ በግልጽ ወጥቶ የሚዋጋ ጠላት እኩል ይዋጋሉ? ንገሩኝ እስቲ መልሱልኝ። አሸምቆ በስውር የሚዋጋ አሸምቆ በስውር የሚዋጋ ጠላት አድራሻውን፣ እቅዱን፣ የሚዋጋበት መሳሪያውን ከማንነቱ ጋር ደብቆና ቀን ጠብቆ ነው ተዋግቶ የሚጥለው። ጦር ሜዳ ላይ ያለ ጠላት ግን ያለውን ትጥቅ ይዞ ሙሉ ለሙሉ ጊዜውን ሰጥቶ ባገኘው አጋጣሚ ሁሉ ይዋጋል። አጋንንትም ልክ እንደዚህ ናቸው። ከነቃንባቸው ወይም ከተጋለጡ ሙሉ ጊዜያቸውን ሰጥተው ካልተጋለጡ ወይ ካልነቃንባቸው ልክ ስሩ በምስ ተበልቶ ውስጡን ተገዝግዞ ድንቀት እንደሚወርቅ ዛፍ ውስጣችን ገዝግዘው ድንገት ያጠፉናል። አሊያም እድሜ ልክ ደም እንባ የምናለቅስበትን ጥፋት ያጠፉብናል መናፍስት ካልነቃን። ከነቃንባቸውስ ሙሉ ጊዜያቸውን ተጠቅመው ቢቻላቸው ሰራዊት ጨምረው ባገኙት አጋጣሚ ሁሉ ተዋክቶ ለመጣል የሞት ሽረት ትግል ያደርጋሉ። ይሄ የአጋንንት ጸባይ ነው። እንዲህ ነው የሚያደርጉት። አሁን እኛ ጋር የለም ማለት አይደለም። እንዲህ አይነት ፈተና መናፍስት ጆሮ ላይ የለም አይደለም። በስውር ይዋጋሉ እስካልነቃንባቸው ድረስ። ስንነቃባቸው ግን ላለመያዝ እንዴት ነው በሬ እየታረደ አይንፈራገጥም እንዴ? አልሞት ባይ ተጋዳይ አይነት ነገር አያሳይም? አይወራጭ በሞት ላይ ያለ ልክ እንደዛ አጋንንትም ልክ እንደዛ ነው። እንዴ ከተናቃብኝ ላይ ቀር አይነት ነገር ነው ውጊያቸው። ከዛ በኋላ ማለት ነው ሳትቀድመኝ ልቅደማት፣ ሳታመልጠኝ ላምልጣት፣ ከወጥመዴ ሳትወጣ ልሯሯጤልና ውጊያ አካሄዳል፣ ያጣድፋል ማለት ነው። አሁን እቴም ባለፈው አንድ እቴ እየጠየቀችኝ ነበረ። አሁን ትስማ አላውቅም፣ ግን ልክ ጥያቄ እየጠየቀች ያለ አረቧ መታባት ነው በማል ያቋረጥ ነው። እና መንፈሱ ምን መስሎ ነው የመጣው? እስቲ ተመልከቱ። አጽም መስሎ ነው አይደለም መጥቶ ሲልሳት እስከዚህ ድረስ ለምን ነክታበታለች። ነክታ ፊት ለፊት ነው እየተዋጋቸው ያለችው። እንዲህ አይነት ፈተና እኮ በነገራችን ላይ ብዙ ጊዜ እኛ ገርላትን ስናነብ ነው የምናውቀው። ይሄ ቅዱሳን እና አባ ጳኩሚስን እና አባ ጰላሞንን እና አባ ለትጹንን ያሉ አባቶችን የለም በጋድ መጥቶ ይዋጋቸዋል። እንዲህ ለምሳሌ አሁን ጳኩሚስን እንደዛ መጥቶ ይዋጋው ነበረ። በብዙ ወታደር መስሎም ይዋጋው ነበረ። ልክ እንዲህ በአካል እየመጡ ይዋጓቸው ነበር። በግራና በቀኝ እጃቸውን እየሳቧቸውንም ይዋጉበት ጊዜም ነበር። በተለይ ጳኩሚስን ቤታቸውን እየመጡ የሚነቀንቁበት ጊዜ ነበር። አስቡት። ግን ታዲያ እነኛ ከምን አንጻር ነው? በጣም በተጋድሎ ከመበርታታቸው የተነሳ እግዚአብሔር ጥንካሬያቸውን ያይና ይሄን ፈተና እንደሚቋቋሙ ሲያቅ ይፈቅድላቸዋል። አጋንንቱ ሲፈቀድላቸው አጋንንቱ መጥተው ይዋጋሉ፣ ይፈታተናሉ። ከዛ ሲያሸንፉለት መድኃኒዓለም ምን ያደርጋል? ጸጋ መጣና ይጨምርላቸዋል። ለነማ ለቅዱሳኖቹ የሆነ ጸጋ ሊሰጠን ሲፈልግ እግዚአብሔር ፈተና ነው አስቀድሞ የሚቀርበው። ከፊት ለፊት ፈተና ይመጣል። ፈተናውን ስናሸንፍ አምጥቶ ጸጋውን ያበዛልናል። እንዲህ ነው የሚደረገው። እና እንዲህ አይነት ፈተና ብዙን ጊዜ እኛ የሰማነው ምን ላይ ነው? ገድላት ላይ። አሁን ግን ዲያብሎስ አንድም ለምን ይመስላችኋል በዚህ ዘመን የሚፈታተነው? ስለ ሁለት ነገር ነው። አንደኛ ተስፋ ለማስቆረጥ ነው። እኛ እንደ ቅዱሳኑ ደረጃ ደርሰን እኮ አይደለም። የቅዱሳኑ ጫፍ ደረጃ ስለደረስን እኮ አይደለም እንደዚህ የምንፈተነው። ስለ ሁለት ነገር ነው። አንደኛ ዘመኑ በጣም የከፋ ዲያብሎስ የሰለጠነበት ጊዜ ነው። ዮሐንስ ራእይ ላይ እንደተጻፈው ለምድርና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ተብሎ እንደተጻፈው ዮሐንስ ራእይ ምዕራፍ 12 ቁጥር 10 ላይ አንዱ ከዛ አንጻር ነው። በጣም ዲያብሎስ የሰለጠነበት ጊዜ መቼ ነው ብትሉ አሁን ነው። ደግሞ ጥቂቷ ተጋድሎ ብዙ ተደርጋ ነው እንትን የምትቆጠርልን።
የድሮ ቅዱሳን ብዙም ፈተና የለም ይሄን ያክል እንዳሁኑ። አሁን ግን ዲያብሎስ አይኑን ያፈጠጠበት ጥርሱን ያገጠጠበት አንድም ጻድቅ በምድር ላይ መገኘት የለበትም ብሎ እልህ ይዞት የመጣበት ዘመን መቼ ነው ብትሉ አሁን ነው። የሆነ ጽሁፍ ጽፌላችሁ ነበር በኮሜንት ከዚህ በፊት አይታችሁ ከሆነ ትምህርት መለቅልበት ቦታ ላይ ቅዱሳን ተሰብስበው ስለ ወደፊቱ ይወያዩ ነበረ። በድሮ ጊዜ የሚጋደል ሰው አይኖርም፣ ቢኖሩም ጥቂቶች ናቸው። ከኛ በኋላ የተወሰኑ ቅዱስ ሰዎች ይነሳሉ። ሲነሱ የኛን እኩሌታ ለመጋደል ይታገላሉ። የኛን የተጋደሉ እኩሌታ እኛ ጋር ግን አይደርሱም። በመጨረሻው ዘመን አካባቢ ደግሞ ይነሳሉ። ግን የዛን ሰዓት በጣም ዲያብሎስ ፈተናውን ያበረታበት ዘመን ስለሆነ ክርስቲያን ሁሉ አይጸልይም። ሰነፍ ክርስቲያን ነው የሚነሳው። ግን አንዳንዱ ደግሞ ጥቂት ለመጋደል የሚታገሉ አሉ፣ ጥቂት ተጋድሎን ለማሳየት። እነኛ ሰዎች ግን ዋጋቸው በጣም ትልቅ ነው። ምክንያቱም አስከፊ በሆነበት ዘመን ላይ በአቅማቸው ተጋድለዋልና ክብራቸው እጅግ ከፍ ያለ ነው። እነዚህ አይነት ጽሁፍ ጽፌላችሁ ነበረ ካገኘሁት ካነበብኩት ከዜና አበው መጽሐፍ ላይ ማለት ነው። እና እህት ወንድሞቼ ከዛ አንፃር ነው አሁን አንድም ዲያብሎስ የበረታበት ዘመን ስለሆነ እንጂ በተጋድሎ እንደ ቅዱሳን ስለደረሰን አይደለም ነው። ሁለተኛ ደግሞ ዓላማው ምንድነው ታዲያ? እዚህ መንፈስ እስከዚህ ድረስ የሚዋጋው ለምንድነው? ፈተናውን አጠንክሮ ተስፋ ለማስቆረጥ ነው ዓላማው። ተስፋ ለማስቆረጥ ነው። የእግዚአብሔር እርዳታ እስከመቼውም ጊዜ በላይ ነው እግዚአብሔር አምላክ የሚረዳን በአሁን ሰዓት። በድሮ ጊዜ እኮ እንደዚህ መናፍስ በቀላሉ አይያዙም። ይያዛሉ እንዴ? የሚያዙ ይመስላችኋል? አይያዙም እኮ። አሁን ግን እንደ ልብ ነው የሚያዙት። ለምን? ይሄ የሚያሳየው እኮ የፈጣሪን እርዳታ ምን ያክል እኛን ለመርዳት እግዚአብሔር ከመቼውም ጊዜ በላይ ወደኛ እንደቀረበ ነው የሚያሳየው። በአጋንንት ላይ ምን ያክል እንዳሰለጠነን። ምክንያቱም ዘመኑ የከፋ መሆኑን ዲያብሎስ እኛን ለመፈታተን በቀረበው ልክ እግዚአብሔር ደግሞ እኛን ለመርዳት በዛው ልክ ቀርቧል። ከኛ ትንሽ መመለስን ነው የሚፈልገው። ከኛ ትንሽ ተጋድሎ ነው የሚፈልገው እግዚአብሔር አምላክ። አንድ የምንረዳው ይሄ ነው። ስለዚህ እህቴ እንዲህ በግልጽ መፈታተኑ ምንድነው የሚያሳየው? አንደኛ የእግዚአብሔርን እርዳታ፣ ሁለተኛ ደግሞ አንቺ የበረታሽ ስትመጪ ዋጋ እየበዛልሽ እንደሚመጣ ስለሚያውቅ በዛው ልክ ደግሞ ግልጽ የሆነ ውጊያ ይፈታተናል ማለት ነው። እና ከዛ አንፃር ነው። ስለዚህ አንቺ ደግሞ እጅግ አበርትተሽ መንፈሳዊ ሕይወትሽን አጠንክረሽ ጌታዬ መድኃኒዓለም አጠንክረኝ፣ በጠላት እጅ እንዳልወድቅ እርዳኝ እያልሽ መጽሐፍ ቅዱስ እንዲህ ተብሎ ተጽፏል። ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ፣ የተመረጡ ብዙዎች፣ የተጠሩ ግን ጥቂቶች ይሆናሉ ይላል። አንዳንዶች በመጀመሪያ አካባቢ ብዙ ተጋድለው መጨረሻ ላይ ግን ዲያብሎስ ይረታቸዋል። አንዳንዶች ደግሞ እድሜ ልካቸውን ዲያብሎስ ይረታቸው ቆይቶ መጨረሻ ላይ ደግሞ ያሸንፉታል። እና ጌታ ሆይ አበርታኝ፣ አጠንክረኝ፣ ፍጻሜን አሳምርልኝ፣ በጠላቴ ላይ አሰልጥነኝ፣ ለጠላቶች አሳልፈ አትስጠኝ፣ ዲያብሎስ ደግሞ በከንቱ ውዳሴ እንዳይጥለኝ አንተ ጠብቀኝ ያልሽ አብዝተሽ ልትጋደይ ይገባል ለማለት ነው። እሺ ግልጽ ነው። ያንን አድርጊ እና ከዛ አንፃር ነው ሌሎችም እህቶቼ ወንድሞቼ እንዲህ አብዝቶ የሚፈታተነው ከዛ አንፃር ነው። አንደኛ ዲያብሎስ የሰለጠነበት ጊዜ ስለሆነ ነው። ሁለተኛ ደግሞ ተስፋ ለማስቆረጥ ነው። ሶስተኛ ደግሞ ጥቂቷ ተጋድሎ ብዙ ተደርጋ እንደምትቆጠርልን ስለሚያውቅ ነው። አሁን ገባችሁ አይደል? የምላችሁ ነገር እየገባችሁ ነው እህቶቼ ወንድሞቼ? ስለ ሶስት ነገር ጠቅሼላችኋለሁ። ሶስት ነገሮችን ጠቅሼላችኋለሁ እንዳትረሱ። አንደኛ ዲያብሎስ የሰለጠነበት ጊዜ ነው፣ መጨረሻው ዘመን ላይ ያለ ነው። ሁለተኛ ተስፋ ለማስቆረጥ ነው ዓላማው። ሶስተኛ ደግሞ ጥቂቷ ተጋድሎ ብዙ ተደርጋ እንደምትቆጠርልን ከኛ በላይ እሱ ያውቃል። ለዛ ጥቂት ተጋድሎ እንኳን እንዳናደርግ ይዋጋናል። ወይኔ በአሁን ሰዓት እኮ መጸለይ ራሱ ከባድ ነው አይደለም? ንገሩኝ እስቲ። መጸለይ ራሱ ከባድ አይደል? ገና እኮ ለጸሎት ስትነሳ እኮ እንዴት እንደሚከብድ የሆነ በቃ ከመጸለይ ይልቅ ቀኑን ሙሉ በወሬ ተጠምደ ማሳለፍ ይሻላል።
ከመስገድ ይልቅ ቀኑን ሙሉ በስራ ተጠምደህ እንድትውል አይነት ነገር ስሜት ነው የሚሰማ። ለምን? አስቡት፣ በጣም ከባድ ነው። እና ጥቂት ክፍተት አትስጡት ለዲያብሎስ። የኛን ጥቂት ክፍተት ካገኘ ያችን አስፍቶ ይገባል፣ ይሰለጥንብናል። እና ቅዱስ ጳውሎስ ያለውን ቃል እንዳትረሱ፣ ለዲያብሎስ ፈንታ አትስጡት፣ ቦታ አትስጡት፣ ጥቂት ስንፍና አታሳዩት ማለት እኮ ነው። የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገሙታል፣ እንዲሁም ትንሽ ስንፍና ጥበብንና ክብርን ያጠፋል ይላል። እና ጥቂት ስንፍና እንኳን ልናሳየው አይገባም ለማለት ያክል ነው። እና እህቴ ወለተ ኪዳን እየሰማሽኝ ከሆነ በእነኚህ በሶስት ምክንያት ነው የሚፈትንሽ። ግን አንቺ ጌታው ያበርታኝ፣ አጠንክረኝ፣ በጠላቴ ላይ አሰልጥነኝ፣ ጠላቶቼ በእኔ ላይ እንዳይሰለጥኑ አንተ መንፈሳዊ ህይወቴን እጠርልኝ ያልሽ ወደፊት መጋደል ያለብሽ። እሺ፣ በሆነው ባልሆነው ደግሞ አትደናገጭ፣ ግራ አትጋቢ። ከዛ በላይ የተፈተኑትን ከአንቺ በላይ የተፈተኑትን ቅዱሳኑን አስቢ። ብዙ የተፈተኑ ቅዱሳን አሉ፣ ከዚህም በላይ የሆነባቸው አሉ። ግልጽ ነው አይደል? እና ለዛ ነው አጥብቆ የሚፈትንሽ። እና ደግሞ አደራ፣ ሌላው የመጨረሻ መልእክቴ ማስተላለፍላችሁ ምንድነው? ሚስጥራችሁን ሁሉ ለሰው እንዳትዘረዝሩ። እሺ፣ እታችን ላይ የመጣው ፈተና ለእናንተ ማንቂያ ደውል ነው። ለሰው ሄዳችሁ ያበላችሁትን የጠጣችሁትን የምታወሩ እህቶች፣ ወንድሞች ከዚህ ተማሩ። ዲያብሎስ በሰው ላይ አድሮ ሚስጥራችንን ለመስማት ምን ያክል ጥረት እንደሚያደርግ ተመልከቱ። አሁን እየሄደ የማይመለከታቸውን ጥያቄ እንዲጠይቋት ያደርጋል። አያችሁ አይደል? በሰው ላይ ያደረ የእሷ ሚስጥር ለማወቅ ይቅርታ እንጂ ቁጥር ለራሹ ቁጥር ፊደሎት ቁጥር ማለት ነው። ስንት ቁጥር ትወጃለሽ ይሉኛል። እስኪ ከ1 እስከ 27 ድረስ የትኛው ቁጥር ነው የምትወጂ ይሉኛል። ምን ለበስሽ ዛሬ ምን አይነት ምግብ በላሽ ፎቶ ላይ ቀርጸሽ ላክልኝ የሚሉ ለራሱ አሉ። ፊት ለፊት መተውና አራን ያለክም ስላቸው የሚሰድቡኝ ስድብ በመሳን ያለ በጣም ነው የሚከብደውና ያው እንጠነቀቅ ነው። እኔ ያለን ነገር እግዚአብሔር መልካም። አሁንም ቢሆን ልትጠነቅ ይገባል። የሚመለከት ነገር ብቻ ሲሆን አውሪ። ከዛ ውጪ ግን ምንም ነገር እንዳታውሪ። እሺ፣ ያንን አድርጊ። አሁንም ሌላው ደግሞ እህቶቼ፣ ወንድሞቼ ከሷ እንድትማሩ ፈልገው ነገር ምንድነው? ፕሊስ ላገኛችሁት ሁሉ የበላችሁትን የጠጣችሁትን የምታወሩ እህቶቼ፣ ወንድሞቼ እንዳለ ሚስጥራችሁን በሙሉ ዝግዝግ አድርጋችሁ የምታወሩ በየዋህነት የቀረባችሁ ሁሉ ወዳጅ እየመሰላችሁ የምታወሩ ብዙ እህት ወንድሞቼ ያላችሁ። ሰው ብቻ አይደለም እኮ የሚሰማችሁ፣ ሰው ላይም ያለ መንፈስም ጭምር ነው የሚሰማችሁ። መጽሐፈ ሲራክ እኮ ሚስጥርን ለሰው ሁሉ አታውጣ ይላል እኮ። መጽሐፈ ሲራክ ምዕራፍ 5 ቁጥር 9 ሚስጥርን ለሰው ሁሉ አታውጣ። እና አንደበታችን ልንጠብቅ ይገባል። አንድ ሰሞን ወደ አባ እንጦንስ መንፈሳዊያን መነኮሳት ተሰባስበው ይሄዳሉ። ከማዕከላቸው አንዱ በጣም በተጋድሎ የጸና ባህታዊ ነበረ። እና እየተጓዙ እያለ ያወራሉ። እነሱ ዝም ብለው ብቻ እንዳለ ሲያወሩ ይሰማቸዋል ባህታዊ አብሮ ቁጭ ብሎ። እሱም ወደ አባ እንጦንስ ነው እየሄደ ያለው። እነሱ ወደ አባ እንጦንስ በጀልባ ተጭነው ይሰማቸዋል። እሱ አያወራም፣ ጸጥ ይላል። እነሱ ግን ያለ የሌለ የውስጣቸውን አውጥተው ሲያወሩ ይሰማቸዋል። ከዛ መጨረሻ ላይ አባ እንጦንስ ጋር ደረሱና አባ እንጦንስ የባህታዊ ማንነት ያውቀዋል፣ በጣም ኃይለኛ ተጋዳይ እንደሆነ። እንዴት ነው ወንድሜ ጥሩ መነኮሳትን አገኘህን? ከእነሱ ጋር ስታወራ ስትጫወት መጣን ሲሉት በእርግጥ ጥሩ ናቸው፣ ግን ለአፋቸው መዝጊያ የለውም ማለት ለቤታቸው መዝጊያ የለውም። ዞሮ ዞሮ ምን ማለት ነው? አንደበታቸውን አይጠብቁም ማለት እኮ ነው። እና አንደበታችን ልንጠብቅ ይገባል። ከሰው ጋር ስንገናኝ ምን ማውራት እንዳለብን እወቅ። እንደዚህ የሚባል አባባል እኮ አለ። ይኸው ምን የምታወራውን ማወቅ ዕውቀት ነው ይባላል። መቼ ማውራት እንዳለብህ ማወቅ ደግሞ ብስለት ነው ይባላል። ሰምታችኋል አይደል? ምን ማውራት እንዳለብህ ማወቅ ዕውቀት ነው። መቼ ማውራት እንዳለብህ ማወቅ ደግሞ ምንድነው አልኳቸው? ብስለት ነው። እና ስለዚህ መቼና ምን ማውራት እንዳለብን እየተጠነቀቅን ለማለት ያክል ነው። ይበቃናል። እዚህ ጋር ሰዓታችንም ጨርሰናል። ብዙ ትምህርት እንዳገኛችሁ